لا انا መንቃት አልነካሁም። ታዲያ እንዴት ወጣክ? እኔ እንጃ እንዴት ሸበካ እንደሆነ ሰጠኝ። እሺ ኔትወርክ እንደሆነ እሺ ፕሊስ አሁንም ሌላ ሸበካ ሳይነቅልህ ወደ እንትናችን እንትን እሺ በቤት መኪና ሳቢያ ከደረስን በኋላ በቤት መኪና የሆነች እንትን ውስጥ ቁርፋ ገባንና እዛ ቁርፋ ውስጥ ሰርኩን፣ ሰይፈን፣ ደጀንን እና ደሱን አገኘን ብለህ ነው ያቆምከው? አዎ እዛ ከዛ አደርን እዛ። እሺ ከዛ ዋልን አደርን ዋልን። እሺ ከዛ በኋላ ደግሞ ሄድን ወጣን። ደግሞ አሁንም በቤት መኪና ወጣን፣ መንገድ ጀመራችሁ። ኦኬ እሺ እሺ። ከዛ ከሳቢያ ውጪ በቃ በእግር መንገድ በቤት መኪና ሄደና የሆነ ጫካ ጋር አወረደን። እሺ ከዛ በኋላ የእግር መንገድ ጀመርን። እሺ የእግር መንገድ ጀመርን። ከዛ እዛ እግር መንገድ ትንሽ ሄደት እንዳለን አረፍንና እዛው አደርን። እግር መንገድ እንትን እንዳለን ማለት ነው። ኦኬ የእግር መንገድ ትንሽ ተጉዛችሁ ከዛ አደራችሁ መንገድ ላይ? ቢያንስ 1 ሰዓት ምናምን የሚሆን ተጉዘን አደርን። ኦኬ ከዛ በኋላ ጠዋት ተነሳን። እሺ አሁንም የእግር ጉዞ ጀመርን። ኦኬ ከዛ ደከመኝ አለች እሷ። ደከመኝ ስትል ከዛ በስልክ ያው ከደላላው ጋር እየተደዋወሉ ነው፣ ተተክላይ ጋር ማለት ነው። ተክላይና ማን መሪዎቹ? አዎ እሺ ከዛ እንዲህ ገና ብዙ መንገድ እኮ ነው የሚቀርሽ፣ እንዴት ደከመኝ ትያለሽ አሁን ምናምን ስላት እርቦኛል ምናምን አለች። የሚበላ ማለት ነው። ኦኬ 1 ሰከንድ። እሺ ከዛ የሚበላ ተሆነ ይመጣላችኋል ምናምን ይመጣልሻል ምናምን አላት። ከዛ እዛው ጋር ደከመኝ አለች ጋር ትንሽ 5 ደቂቃ ምናምን ሄደታል እና አረፍን። ከዛ ይቅርታ አሊ ስላቋረጥኩ፣ ምን ያህል ተጉዛችሁ ነው? ላይክ ስንት ሰዓታት ተጉዛችሁ ነው እሷ ደከመኝ ያለችው? የዛለት ጫካ ውስጥ ነገር የቤት መኪና ወረዳችሁ፣ 1 ሰዓት ጉዞ ተጉዛችሁ መሸ፣ አደራችሁ። ከዛ ጠዋት ተነስታችሁ እግር መንገድ ጀመራችሁ። ከዛ ስንት ሰዓታት በግምት ከጠዋት ላይክ እስከ ማታ ተጉዛችሁ ነው? ላላ 2 ሰዓት ጠዋት ማለት ነው። በቃ ተነሳን 2 ሰዓት 3 ሰዓት ነው የተጓዝነው። 2 ሰዓት እንደተጓዘን ነው። ኦኬ ለ2-3 ሰዓታት ሰዓታት ተጉዛችሁ ደከመኝ ማለት ደከመኝ አለች። ራበኝ ምናምን ስትል ከዛ በኋላ የሚበላ ተሆነ ያመጡላችኋል ምናምን አሉ። ከዛ 5 ደቂቃ ምናምን እንደሄድን አረፍን። ምግብ ለመጨረሻ ጊዜ የበላችሁት እዛ ሳቢያ ቁርፋ ውስጥ ያደራችሁ ቀን ተበላችሁ ነው አይደል? ኦኬ ስለዚህ መንገድ ላይ ሄዳችሁ እዛ መንገድ ላይ ያደራችሁበት ሰዓት ላይ እራትም ሳትበሉ ነው ያደራችሁት? እራት አልበላንም። ኦኬ ከዛ በኋላ ምግብ ሄዱ እነ ሌላዎቹ፣ እኔና የገጠር ልጅ እሷ ሆነን ቀርን። እሺ እዛ ዛፍ ስር ማለት ነው። ቆይ እንዴ እሺ ቆይ መሪዎቹ ለተክላይ ደውለው አገናኝተዋት ገና እኮ ብዙ ይቀራችኋል፣ እንዴት ገና ካሁኑ ደከመኝ ትያለሽ ሲላት ሩቦኝ ነው ስትለው እና ምግብ ከየት አመጣችሁ? ከዛ አረፈን እዛ ዛፍ ስር ማለት ነው። እሺ ከዛ በኋላ እኔ የገጠር ልጅ ሀና ሆንና ማለት ነው እዛ ዛፍ ስር አረፈን። ሌላዎቹ ምግብ ሊያመጡ ሄዱ ተማሪዎቹ ጋር። እዚህ ጋር ቁምልኝ እሺ። ከታሽ እሺ ዛፍ ስር ያረፋችሁት እነማን ማን ናችሁ? እኔ የገጠር ልጅ ሀና። ኦኬ ሌላዎቹ ሊያመጡ ሄዱ ምግብ። ቆይ እኮ ልቆጥራችሁ ነው። እዚህ ጋር ኦልሬዲ 8 ነበራችሁ ሳቢያ ቤት ውስጥ። ሰርኩን፣ ሰይፈን፣ ደጀን፣ ደሱ ስለተጨመሩ 7 ሆናችሁ ነበረ። 4 እና 3 እናንተ 4 እና 4 እናንተም 4 ናችሁ። 4 8 ሆናችሁ ነበር። ሶስታችሁ ዛፍ ስር ስታርፉ፣ አሊ የገጠር ልጅና ሀና ሶስታችሁ ስታርፉ፣ 5ታቸው ምግብ ሊያመጡ ሄዱ። አዎ ከመሪዎቹ ጋር ሄዱ። ከመሪዎቹ ጋር 7? ኦኬ እሺ ምን ያህል ሰዓት ቆይቶ ተመለሱ ምግብ ይዘው?
ቢያንስ 1 ሰዓት ምናምን ይሁን ቆይተዋል። እሺ ምግብ ይዘው መጡ። ምግብ ይዘው መጡ። ሩዝ፣ ሀሊብ፣ መራይ ማለት ነው፣ ወተት። ኦኬ ሩዝና ዮጋርት ወተት ነው ወይስ ይሄ እርጎ በሩዝ የሚበላ? መራይ ታውቂያለሽ? በመራይ አዎ አውቃለሁ። መራይ ወተት። በቃ እሱ መራይ። አንድ ሰዓት ፈጀባቸው ምግብ አብጥተው ለመምጣት? አዎ 1 ሰዓት ነው የፈጀባቸው። እሺ ከዛስ? ከዛ መጡ። ያንን ምግብ ተዛ ካረፍንበት ቦታ ትንሽ መንገድ ቢያንስ 10 ደቂቃ ምናምን 20 ደቂቃ የሚሆን መንገድ ሄድን፣ ተሸክመን ሄድንና ማለት ነው። ከዛ ያ ምግብ አሳረፍን፣ ፈታን፣ በላን። ከዛ በኋላ ጉዞ ጀመርን። አሁንም ትንሽ መንገድ እንደሄድን አሁንም ያው ደከመኛለች። ከዛ ትንሽ ነው የቀረሽ ምናምን እያልናት ያው እኔ ደጀን ገሰስ ሆነን ከኋላ ነን። አንድ መሪ ይዞ ማለት ነው። ይቅርታ ማን ናችሁ ከኋላ? እኔ ነገስ፣ ደጀን፣ አሊ፣ ነገሰ፣ ደጀን ከአንድ መሪ ጋር ከኋላ ናችሁ? አዎ ከሀና ጋር ማለት ነው። ሀናም ከእናንተ ጋር ከኋላ ናት? አዎ መሪው አንዱ መሪ ይዞ ማለት ነው። ከአንዱ መሪ ጋር ከኋላ፣ ከፊት ደግሞ እነሱ ምግቡን ይዘው ማለት ነው ተሸክመው። ምግቡን ማበላችሁት እኮ የቀረን ያ ተረፋችሁ? አዎ የተረፈና ብዙ ነው። ብዙ ምግብ ነበር ያመጡት። ኦኬ እሺ። ከዛ እየሄድን ያው እያረፍን እኛ ሄድን። ከዛ በኋላ ያው የሆነ መንገድ ላይ ያው ሽፍታ አጋጠመን። ኦኬ ላይክ ምን ያህል እንደተጓዛችሁ? ላይክ መሽቷል? ቀን ነው? ቢያንስ 7 ሰዓት ምናምን ከቀኑ 8 ሰዓት በኢትዮጵያ ከቀኑ 7 ሰዓት ምናምን ይሆናል። 8 ሰዓት ኦኬ። ቀኑስ ቅዳሜ እሁድ? ወላሂ ቀኑን አላስታውስም። ቆጥረን መድረስ እንችላለን። ከወጣችሁበት ቀን ኦልሬዲ ሳቢያ ቁርፋ ውስጥ ያደራችሁበት ቀን አለ፣ መንገድ ላይ ያደራችሁበት ቀን አለ። ቆጥረን ከተነሳችሁበት ቀን ቆጥረን እንደርስበታለን። ችግር ወላሂ ቀኑ ቅዳሜ ይሁን ምን ይሁን አላውቅም። ቀኑ እሺ። ሽፍታ አገኘን አልከ? እሺ ሽፍታ አገኘን። ከዛ በኋላ ሽፍታው ሲደርስ ልክ መሪውን በድንጋይ ያለው በመጀመሪያ ሲደርስ ምናምን ብሎ በድንጋይ ያለው መሪው። ምናዊ ነው ሽፍታው? ዜግነቱ ትግሪ ነው። ዜግነት ነው ያልኩት፣ ብሔር አላልኩም። ኢትዮጵያዊ ነው ማለት ነው? አዎ ኢትዮጵያዊ ነው። ትግራይ ነው። እኔ አረብ መስሎኝ ነበር። ላ ትግራይ ነው። እሺ። ከዛ ነገስንም በድንጋይ መታው፣ ደጀንንም በካልቾ አለው። መሪውን በድንጋይ ነገሰን በምን በድንጋይ ጀርባው ላይ ነው። መሪውን ነው በድንጋይ። ነገሰን በምንድን ነው የመታው? ነገሰንም መቶታል በድንጋይ። ነገሰንም በድንጋይ? አዎ ጀርባውን መቶታል። ኦኬ። ነገሰንም ማንን ነው በካልቾ አለው ያልከው? ደጀንን በካልቾ። እሺ አንተንስ? እኔንማ መሳሪያውን አቀባበለብኝ። ልጅቷ አስለው ማለት ነው። መሳሪያውን አቀባበለብኝ። ኦኬ። ከዛ ጎንበስ ሄዳለኝ። መሳሪያ ደቅኖ ጎንበስ ብለህ ሄዳለህ? ካልመጣ ጎንበስ ብለህ ሄዳለኝ። እሺ። እዚህ ጋር እንግዲህ ምንም ማድረግ አልችልም። እኔ መጠበቂያ ፈቷል። ከዛ ለሳ ጎንብሽ ሄድኩ። ከዛ ልክ 2 ደቂቃ 3 ደቂቃ እንደተጓዝኩ እነሱን አገኘኋቸው። እናንተ ከኋላ ስለነበራችሁ? አዎ። አጎንብሰህ
ሄዳለኝ። እሺ ከዛ ምን ያህል ደቂቃ ተጉዘክ ነው እነሱን ያገኘካቸው? 2 ደቂቃ 3 ደቂቃ ነው የተጓዝኩት። እሺ እና ሽፍታው መጥቶ እናንተ ጋር መሪያችሁን በድንጋይ ብሎ ሲመታው አልጮኻችሁም? እናንተ ከፊት ያሉት እንዲደርሱላችሁ ጩኸት ምናምን አልተሰማችሁ? አልጮህንም። እነሱ ከፊት ስላሉ አልጮህንም። እኛ ምን ኦኬ፣ ሩጠው እንዲደርሱላችሁ ምናምን ከጮኻችሁ አልጮህንም። እኛ ወላሂ እኔ እንደ እንኳን ጮህና ቆም ስላልኩ አይደል እንደ ቀጥል ያለኝ መጠበቂያ ፈቱ አጎንበሰ ሄዳለሁ። ኦኬ እሺ። ከዛ አንተ አጎንበሰ ስትሄድ እናንተናም ተከተሉክ? ይሄ ደጀንና እነሱ ከፊት ናቸው። እኔ ነኝ እኮ ስል ማለት ነው። ኖ ይኸውልህ ከኋላ የነበራችሁት ከአንድ መሪ ጋር ኦኬ፣ የነበራችሁት አሊ፣ ነገሰ፣ ደጀን፣ ሀና ከአንድ መሪ ጋር ከኋላ ነበራችሁ አይደለ? አንተ አሊ፣ ነገሰ፣ ደጀንና ሀና ከአንዱ መሪ ጋር ከኋላ እየሄዳችሁ እናንተ ጋር ነው ሽፍታ የመጣው። ከፊት ካሉ ያሉት ላይ ሳይሆን እናንተ ጋር ነው። እሺ ከዛም በኋላ እንደነገርኩኝ መጣ። እኛን ሲያይ ከነሱ ጋር ወደኛ መጣ። መጀመሪያ እነሱን ያገኘው በመጀመሪያ እነሱን እንዴት ምንም ሳይላቸው አለፋቸው ሳይመታቸው እናንተ ጋር እንዴት መጣ? እነሱን መጥቷቸው ሞባይላቸውን ተቀብሎ ብራቸውን ተቀብሎ ሞባይላቸውን መልሶላቸው ብራቸውን ወስዷል። ከነሱ ጋር ጨርሰዋል። ታዲያ እሱን ፓርት ለምን ዘለልከው? እሱን ፓርት ሳትነግረኝ እናንተ ጋር ከመድረሱ በፊት እነሱ ጋር መድረሱን ለምን? እኔ እኮ እነሱ ጋር ሽፍታው እንደሄደ አላውቅም። ሽፍቶቹ ስንት ናቸው በይው? ስንት ናቸው ሽፍቶቹ በይው? ሽፍቶቹ ስንት ናቸው? 2 ናቸው። አንዱ ነው ግን እኛ ጋር የመጣው። ኦኬ እሺ ጥሩ። አሁን እሺ እንቀጥል። ለምን ታዲያ መጀመሪያ እነሱን ጨርሶ እናንተ ጋር እንደመጣ አልነገርከኝም? እኛ መንገድ ላይ ነና እኛ ጋር እኮ የደረሰው ገና ኦኬ ሶሪ አንተ የምታውቀው እነሱ ጋር ስትደርስ ነው እነሱ ጋር መጥቶ እንደነበር የምትሰማው ገና? አዎ ኦኬ ሶ ሌትስ ጎ። እሺ ሽፍታው አንተን ጥይት ማነው መሳሪያ ደቅኖብክ አጎንብሰህ ሂድ አለክ። አንተ አጎንብሰህ ስንት ደቂቃ ተጉዘክ ነው እነሱን ያገኘካቸው? ከፊት ያሉት 2 ደቂቃ 3 ደቂቃ ነው የተጓዝኩት። በቃ ከዛ እነሱን አገኘኋቸው። 3 ደቂቃ እንደተጓዝኩ ሽፍታው አንተን ሂድ ሲልክ አንተ ብቻ ነህ ከሄድከው ወይስ ደጀንም ተከተለክ? ነገሰም ሀናም ተከተሉክ? ቀደም ከተል ነው ይልሽ፣ ቀደም ከተል ነው በቃ ያልነው። ቀደም ከተል እነሱ አዎ፣ እኔ ከኋላ ነው ያሉት፣ እነሱ ከፊት ነው ያሉት። ኦኬ ምንም አልወሰደባችሁም ከእናንተ? ከዛ በኋላ እነሱ ጋር ተቀላቀልን፣ እነሽሙዬ ጋር ማለት ነው። እሺ ከዛ እነሽሙዬ ጋር ስንቀላቀል ማለት ነው ያለን አሁን የመጣችሁት ያላችሁን አውጡ አለን። ኦኬ ገባሽ? ኦኬ ገባኝ። ኦኬ ከዛ ስለነገሩ ማለት ነው እነሽሙዬ ተደበቃችሁ ይመታችኋል ስላሉ ማለት ነው። እዛው በፊት ፊታቸው እዛው በሽፍታው ፊት ነው ከደበቃችሁ ይመታችኋል የሚሏችሁ? ላላ ልጅቷ ጋር ነው፣ በመጀመሪያ ሀና ጋር ነው ሽፍታው። 2 ናቸው አላልክም? ሽፍታዎቹ 2 ናቸው። አንዱ መሪዎቹ ጋር ነው፣ መሪዎቹ ጋር ገባሽ? መሪዎቹ ጋር ነው አንዱ። እውነቱን ለመናገር አልገባኝም። ምክንያቱም አንዱ መሪ ከነ የገጠር ልጅ ጋር ነው፣ አንዱ መሪ ከእናንተ ጋር ነው። ሽፍታው መጣና ከእናንተ ጋር ያለውን መሪ ሽፍታው እኔ ከነሽሙዬ ጋር ስቀላቀል ማለት ነው ሽፍታው ሀና ጋር ነው ያለው፣ አንዱ ሽፍታ ማለት ነው። ሀና ወደኋላ ቀረች፣ ወደኋላ ቀረች። ቅደም ተከተል ነው፣ ተከታተልን እኮ አልክ። ደከመኝ ብላ እዛ ሽፍታውን ስታየው ማለት ነው ደከመኝ ብላ ዘፋለች። እሷ እዛ ጋር ወደቀች መሬት። አዎ ወደቀች፣ ቁጭ አለች። እሺ ከዛ በኋላ እኔ ቆም ምስል ማለት ነው ነገሰንም በድንጋይ መቶታል፣ ደጀንንም በድንጋይ በካልቾ መቶታል። ከዛ እኔ ልጅቷ ዘፈ ስትል ማለት ነው ቆም ምስል አጎንበሰ ቀጥላለች። እሺ አዎ እሺ ከዛ ምንም የለ ሄድኩኝ አጎንብሽ። እኔ ልስቅ ነው ወላሂ። እኔ ቪዲዮ ከመቼ መሳቅ
ሳቃ ታዲያ መሳቅ አምሮት አለበት። ቆይ ሰያ እንዴ ልጨርስና መጨረሻ ላይ እዚህ ጋር ውሸት ነው ትለዋለህ። ልጨርስ አንዴ እኔ እየጣፍኩ ነው። እዚህ ጋር የምናገረው ማለት ነው። ይቅርታ ሚወት ያደረግኩ መስሎኝ ነው። ይቅርታ ሰያ እንዴ በማዬ ሞታው እስከ መጨረሻ ንገረኝና ከዛ በኋላ እዚህ ጋር ውሸት ነው ትላለህ። እኔ አልሰማውም። ለመጀመሪያ ጊዜ የምናገረው ማለት ነው። እኔ የምናገረው ያዩሁትን እንጂ ማለት ነው። ያላዩሁትን አልነገርም። በቃ ያዩሁትን ይኸውልህ አሁን ያቆምነው እነሱ መታቸውና አንተ እነ ሹምዬ ጋር ደረስክ። እሺ ቀጥል። ከዛ እነ ሹምዬ ጋር ደረስኩ። እነ ሹምዬ የደረሰባቸውን ነገሩን በፊት ለፊቱ በሽፍታው አንዱ ሽፍታው ወደኋላ ቀርቷል። ልክ ብሎ ማለት ነው። መሪዎቹ ጋር ነው። መሪዎቹ ለምን ከኛ ጋር አይደሉም? መሪዎቹ ከኛ አራቱ መሪዎች ከዛ የመጡት መሪዎች ማለት ነው እኛ ጋር ሁሉ ሌላ መሪ ከየት መጣ? ሁለት ነበሩ እኮ መሪዎቹ። አንዱ ከእናንተ ጋር ከኋላ፣ አንድ መሪ ከፊት ከአራታችሁ ጋር 8 ናችሁ። እዛ ጋር ተቀባብለውናል። ገባሽ? መሪዎቹ እዛ ጋር ነው የተቀባበሉ። እኩል ነው የደረሱት ማለት ነው። ሌሎቹ አዲስ ተቀባይ መሪና ሽፍታዎቹ እኩል ነው የደረሱት እዛ ቦታ ላይ። እዛ ጋር እኩል ነው የደረሱት። እሺ፣ ስለዚህ አንዱ ሽፍታ መሪዎች ጋር ከነበረ አንተ እነ ሹምዬ ጋር ስትደርስ ብቻቸውን ቆመው ነበር። እነ ሹምዬ ብቻቸውን ነው የቆሙት። ምን እያደረጉ? እንደዚህ ተሰብስበው ቁጭ ብለዋል። በቃ ቁጭ ብለዋል ወይስ ቆመዋል? ቁጭ ብለዋል። እሺ፣ እንደደረስክ ምን አሉክ? እንደደረሱ ከዛ እኛ ለሶስታችን ሲነግሩ ማለት ነው ሞባይላችንና ብራችንን ተቀብለውናል። ከዛ ሞባይል ብራችሁን ወስደውብናል፣ ሞባይላችሁን ይመልሱላችኋል አሉ። ከዛ እሺ አለን። ዝም ብለን ጠበቅን። ቁጭ እንዳለን ማለት ነው። ሀና ጮሆች በዚህ መሃል። እሺ ሀና በዚህ መሃል አንዴ ጮሆች። ስጮህ ዞራችሁ አላያችሁ? ምንድን ነው ብላችሁ? አላየንም። አሁን ጠራራ ፀሐይ አይደል? ቀን ነው እኮ አይደል? ከቀኑ 7 ሰዓት ነው። ጨለማ አይደለም። አዎ ጫካ ነው። ጫካ ነው ግን ብትዞሩ አይታይም። የሆነ የተከለለ ነገር አለ። ለምሳሌ ጫካ ብትዞሩ የተከለለ ነገር አለ። ከወደቀችበት አንስቶ ይዟት ሄዷል ወይስ እዛው በወደቀችበት ነው የጮኸችው? አንተ እኮ 3 ደቂቃ ነው የተጓዝከው። 3 ደቂቃ ማለት ስኬት ይሆናል። እዛው በወደቀችበት ነው የጮኸችው። እሺ እሺ ስትጮህ እናንተ ማናችሁም ዞራችሁ አላያችሁም ወደኋላ? ለምን እንደጮች? ኦኬ ለምንድን ነው ዞራችሁ አላያችሁት? والله አላመስሉን ነው ያላቀው ማለት ሽፍታውን ፈርታችሁ ነው ወይስ ምን ፈርታችሁ ነው ስትጮህ? አንዴ ነው የጮኸችው። ከዛ ወይንም እንግዲህ ሂጂ ሲላት ምናምን እንደሆነ ብለን እኔ በራሴ ሐሳብ ማለት ነው ኦኬ ተነሺ ምናምን ሲላት ምናምን እንደሆነ የጮኸችው ማለት ሐሳብ ነው አድሮብኝ። እኔ በራሴ እንደዛ ነው ዝም ያልኩት ማለት ነው። እሺ ቀጥልሽ። ከዛም በኋላ ከናንተስ ሽፍታው ከነሹምዬ ብራቸውንና ስልካቸውን ወስዶ ስልካቸውን መልሶ ሰጣቸውና ብሩን ብቻ ወሰደ። ከናንተስ? ከዛ ሀናን አዝሏት ይዞ መጣ ወዲያው። ምን ያህል ቆየ? ለምሳሌ አንተ እነሹምዬ ጋር ከደረስክ ከምን ያህል ቆይታ በኋላ ነው ሽፍታው ሀናን አዝሏት የመጣው? በቃ 5 ደቂቃ ቢያንስ ቢሆን 5 ደቂቃ። አቡ እስከምትጽፍ ወንድሜ ሃኒ ድምፅ ስታሰማ ያሰማችው ቃላት ወርድ አለው። ምሳሌ የተናገረችው ነገር አለ በጩኸቷ መካከል ወይ አትንካኝ ወይም ደግሞ ሪሚ እሷ እየጠየቀች ስለሆነ ለሷ ነው ይመስላል። ከዛ ወራንቺ ጨርሼ ከዛ ሄዳለሁ። ችግር የለም። በጣም ፖላይትሊ ነው እኮ የጠየቀክ። ላላ እሷ አንቺ ጨርሽ ጥያቄሽን። ከዛ ከወረ ተጨረሽ በኋላ ደግሞ እሱ ይጠይቀኝ። ችግር የለም። እሺ ይቅርታ ሚኪ።
እሺ እሺ ከ5 ደቂቃ ጩኸቷን ከሰማን ከ5 ደቂቃ በኋላ ሽፍታው አዝሏት መጣ ነው ያልከው? አዎ። ከዛ እንደዚህ እያየ ነው አወረዳት። እሺ ጋይስ ሪከርዱን ማዳመጥ ትችላላችሁ። ኦኬ እኔ ሙሉን ሪከርድ እያደረኩ ነው። ሪከርዱን ድምፅ ተለያይቷል አልተለያየም። 10 ጊዜ ቪዲዮ አብራ እያልኩኝ ቪዲዮ አበራለሁ እያለ እየነቀለ አናድርም። ኦኬ ድምፁ ተቀይሯል ብላችሁ ካሰባችሁ ሪከርድ አድርጉ። the first one መጀመሪያ ሲገባ ወይ በእናትህ ቃል እኔ ነኝ ምላሽ እኔ ነኝ ሆስቷ እኔ ነኝ ምላሽ እየሰጠ ያለው ፕሊዝ ሚ ፎከስ ኦኬ ሶ ከመጀመሪያው ድምፅ ቪዲዮ ካበራ ፊቱን ካየነው በኋላ ድምፁ ተቀይሯል ብላችሁ የምታስቡ ሰዎች የመጀመሪያውን ሪከርድና ይሄንን አገጣጥማችሁ በደንብ ስሙት፣ ወይም ባለሙያ ወስዳችሁ አሰሙና ተቀይሯል 10 ጊዜ ኮመንት ሳባብል አዳሪን አላድርም እዚህ ጋር። እሺ አይ ወይ ዲኤንኤ ያስመርምሩት ባያቸው። ድምጿን ከሰማን በኋላ አሊ ፕሊዝ ፎከስ ዊዝ ሚ። ድምጿን ከሰማን ጩኸት ከሰማን ከ5 ደቂቃ በኋላ ሽፍታው አዝሏት መጣ ነው ያልከው አይደል? ከዛ ያው እኛ ጋር ተቀላቀለች። ከናንተ ሽፍታው ምንም አልወሰደም። ከነሹምዬ ገንዘብና ሞባይል ወሰደ። ከዛ በኋላ እኛ ጋር መጣ። ከዛ እናንተ አሁን የመጣችሁት አውጡ ያላችሁናል። 1 ብር ባገኝ ጭንቅላታችሁን ነው የምላችኋል። እሷን ሀናን ካዘለበት እንዴት ነበር ያዘላት? እንዲህ በጀርባ በደረት እንዴት? በጀርባው ነው ህፃን ልጅ እንደሚታዘለው ህፃን ልጅ እንደሚታዘለው እንደዚህ እጇን ይዞ ማለት ነው። ብዙ መንገድ እኮ አይደለም፣ እጇን ይዞ ማለት ነው። እንደዚህ እያይ ነው አወረዳት። ሲጀምር እኮ አንተ እነሱ ጋር ለመድረስ ሽፍታው ካገኛችሁ ቦታ ሀና ዘፍ ብላ ወደቀች ካልከው ቦታ አንተ ኩምዬ ጋር የደረስከው ከ3 ደቂቃ በኋላ ነው። ዳትሚስ ይህን ያህል አልተጓዝክም፣ እዛው በዛው ነው። እኔ ስጮህ ራሱ እንዴት አልዞራችሁም? አይታይም ወይ? ግድግዳ የለ መሀል ላይ የሚሸፍን ነገር የለም እና በረሃ ነው ሜዳ ነው አይደለ? እንዴት አልዞራችሁም? ዞራችሁ እንዴት አላያችሁም ብዬ ጠየቅኩትኝ። ለዛ ነው ግራ ስለገባኝ። ቢካዝ ጣራ የለም ግለም አይደለም። እንዴት አልዞራችሁም ብዬ ጠየቅኩት። ለዛ ነበረ። እሺ አዝሏት መጣና ከዛ እናንተ ጋር ደረሰ። እሷን አወረዳት። እሺ ከዛ በኋላ ከእኛ ጋር ተቀላቀለ። አቡ ፋኖ እንወዳለን የሚሉሙ ተቋረጥክ። ሰያ ተቋርጣል። ከኔ ነው ከሰያ ነው? ይሰማል። አሁን ድምፅክ ጠፍቶ አሁን ተመልሶ መጣ። ሰያ አቡ ፋኖ እንወዳለን የሚሉ ሙሉ ተመወቱ። ለምን እንዴት ይደረጋል? አጠፉ። ኧረ ብስሚላ ሰያ በራስ ካትተማመንም እንዴ? ታይምስ ሌላ ስለመጣን የጠፋው እንጂ ማንም አልመወታቸውም። እንዴት ይመወታሉ? ለምን ይመወታሉ? አንተ እኮ ሞዴሬተር አለክ። ቼክ ጎ ሞዴሬተር እንትን ሚውት ሴክሽን እና ኤስቲ የተመወተ ሰው ካለ በዚህ ሁሉ ኮመንት ውስጥ ማን ነው ችሎ የሚመውታቸውስ? ታይምስ እያለ ነበር። አሁን ድምፁ ተቀይሯል የሚለውን ትታችሁ አቡ ፋኖ እንወድሃለን ብላችሁ ጻፉ። ታይምስ እንዲወጣ። እኔ እንደዚህ አይነት ነገር የለብኝም። እኔ በነፃነት ሁሉንም እንትን እንዴት አንተ ሰያ ሀቢባ ትጠላኛለች ብለህ ስለምታስብ እኮ ነው እንደዚህ አይነት ጥያቄ የምጠይቀው። ገባ ካለ ትናንትና እንደምወድ እንደማከብር ነግሬያለሁ። ምንድን ነው የምትፈልገው? ለምንድን ነው እንደዚህ አይነት የቤታችነት ስሜት የሚሰማክ? ሰያ በራሱ ስለማይተማመን ነው። ይህንን የማለት መብት የለክም በእኔ ቤት። ከፈለክ ቤትክን ከፍተክ እንደፈለክ መናገር ትችላለህ። አሊ ጋር ያለውን ጥያቄ ፕሊዝ ጨርሽልን። እሺ 40,000 ህዝብ መቦታው ይችላሉ እንዴ? 40,000 ህዝብ ይወድካል። 40,000 ህዝብ መቦታው ይችሉታል? እሺ ደግሞ ሞዴሬተር እንዳለ አንስቻለሁ። ሞዴሬተር ያላችሁ ሳሪቲ የገጠር ልጅ አቦ ፋኖ ሚኪ እና የቅልቦች ናችሁ። የኔን አንሹ ስለማያስፈልግ አንሹ። ችግር የለም። የገጠር ልጅ ቀጥል። አሊ ቀጥል። ወንድሜ ሀቡን ያግዛታለሁ። ቀጥል አሊ። ያቆም ነው። ሌሚ ፎከስ። እሺ ጊዜ ስለምን ከ5 ደቂቃ በኋላ ሽፍታው አዝሏት። ኦኬ ከ5 ደቂቃ በኋላ ሽፍታው አዝሏት መጣ። ቀጥል። ከዛ እኛን ያላችሁን አውጡ አለ። ሞባይላችሁንም ብራችሁንም አንጧለን። እሺ ከዛ ብራችንንም ሞባይላችንንም አንድ ሳይቀር አወጣን ሰጠን። ከዛ ሞባይላችንን መለሰልን፣ ብራችንን ወሰደ።
ልክ እንደነሱ ማለት ነው። ብራችሁን ወስዶ የእነሱ እንደወሰደ ብራችሁን ወስዶ ስልካችሁን መለሰላችሁ። አይዋ እሺ ከዛ እዛ ቦታ ላይ ትንሽ አረፍን። ቢያንስ 2 ሰዓት 3 ሰዓት የሚሆን አረፍን። እሺ ከዛ አረፍን። ጥላው በረድ ሲል ጉዞ ጀመርን። ስልካችንን መለሰልን። ከዛ ምን ያህል ጊዜ ተቀመጣችሁ? ቢያንስ 2 ሰዓት 3 ሰዓት በስ ከአስር በኋላ ነው ይሄን ነው በስ እሺ 2 ሰዓት 3 ሰዓት እዛ ጋር ስትቀመጡ ሽፍታው ወዲያው ብራችሁን ብቻ ወስዶ ጥሏችሁ ሄደ? ሽፍታው ከዛ አንኛውም ሽፍታ መጣ፣ ሁለቱ ሄዱ። ኦኬ አንተ ያልከኝ እንትናን መሪውን ከእናንተ ጋር የነበረው መሪ በድንጋይ መታው፣ ደጀንን በካልቾ አለው፣ እንትናንም በነገሰንም በድንጋይ መታው። አንተን ምንም አልመታህም፣ መሳሪያ ብቻ ደቅኖብህ ጎንበስ ብለህ ሂድ አለክ። እሺ እነ እንትናስ እነ ሹምዬስ ተመተዋል? እነሱ እኮ ሲመቱ ማለት ነው። ሽሙዬ ሳይመታ አይቀርም፣ ግን በአይናችን አላየንም ሲመቱ ማለት ነው። ግን እንደተመታ ማለት ነው ነግረውናል። ሞባይሉን አልሰጥም ብሎ ማለት ነው። ኦኬ እኛንም መታውናል ብለው ነገሯችሁ እንጂ እናንተ በአይናችሁ አላያችሁም ሲመቱ? ለምን እነሱ ምንም ምልክት ምናምን የለባቸውም ሰውነታቸው ላይ የተመታ ምልክት? ይሄ ለምሳሌ በጥፊ ከሆነ ሰንበር ምናምን ላላ የለም። ግን ሽሙዬን እንደመቱት ነግረውናል። አልሰጥም ስልኩን ብሎ ማለት ነው እኮ ነግሯችሁ እንጂ እናንተ አላያችሁም በአይናችሁ? አላየንም፣ በአይናችን አላየንም። እሺ ከዛ በኋላ ሀና አዝሏት ሲመጣ እላይዋ ላይ የተመታ ሰንበር ለቅሶ እያለቀሰች ነበር ወይ? ፊቷ እንዴት ነበር ስትመጣ? ፊቷ በልዟል፣ በጥፊ የመጣው ቀይ ሆኖ ፊቷ ቀልቶ ነበር። የጣት ማለት በጥፊ ምናምን የተመታይ ሰንበር ኦር ምናምን ምንድን ነው ያለባት? በትክክል ፊቷ ቀይ ሆኖ የተቧጨረ የደማ ምናምን ነገር የለባት? ላላ የተቧጨረ እያለቀሰች ነበር። እያለቀሰች ነበር። ምን ሆነሽ ነው ብላችሁ ጠይቃችኋት? ጠየቅናት። እሺ ከዛ መንገድ ስትቀጥሉ በእግሯ እየተራመደች ነው ከእናንተ ጋር መንገድ የቀጠለችው? እሺ ቀጥል። በሰላም በእግሯ እየተራመደች ታነክሳለች ወይንስ ሰላም ናት? እንዴት ነው? ኖርማል እንደነበረችው ሆና ነው መንገድ የቀጠለችው? ያው እንደ ኖርማል ነው፣ ደህና ነው። እሺ መንገድ እንቀጥላለን። ያው ትንሽ እንደሄድን 1 ሰዓት ምናምን እንደሄድን ማለት ነው። ከዛ ቦታ ላይ 1 ሰዓት ምናምን እንደሄድን ቁጭ አልንና ማለት ነው። እስከሚመሽ ቁጭ አልን። እሺ 1 ሰዓት ያህል ተጉዛችሁ ቁጭ አልን። እሺ ከዛ በኋላ ከመግሪብ በኋላ ነው እንትን ያልነው የተጓዘው። አረፋችሁ። 1 ሰዓት ተጉዛችሁ አረፍት ወሰዳችሁ። ከዛ ምን ያህል ተቀምጣችሁ ነው እንደገና ጉዞ? 1 ሰዓት ከተጓዛችሁ በኋላ ምን ያህል አርፋችሁ ነው እንደገና ጉዞ የጀመራችሁት? ቢያንስ 2 ሰዓት የሚሆን 3 ሰዓት የሚሆን አርፈናል። ከሁለት እስከ 3 ሰዓት እስከሚመሽ ማለት ነው። እስከሚመሽ አርፈን እሺ መግሪብ ላይ ጉዞ ጀመርን። ኦኬ እሺ ከዛ በኋላ ጀመርን። አሁንም ከመግሪብ በኋላ ያው ከመሸ በኋላ ጉዞ ጀመርን። አሁንም ጀመራችሁ እኮ ጀምረናል። ጉዞ ጀምራችኋል። ከመግሪብ በኋላ ከ2 እስከ 3 ሰዓት አረፋችሁና ከዛ መግሪብ ሆነ፣ ወደ 12 ሰዓት ከምሽቱ ሆነ፣ ፀሐይ ገባ፣ ጉዞ ጀመራችሁ። እሺ አይዋ እሺ ከዛ በኋላ በቃ ከሌሊቱ እስከ 6 ሰዓት ተጓዝን። እሺ እስከ ሌሊቱ 6 ሰዓት ተጓዛችሁ። አይዋ ከዛ ተኛን። እሺ ፊፋ አካባቢ ነው እንደርሰን። ፊፋ የምትባል አካባቢ
ፊፋ አካባቢ ልደርሱ ስትሉ አዎ እሺ ከዛ ተኛን። ሁለት ልጆች ተዛ ተቀላቀሉን መጡ። ከሌሊቱ 8 ሰዓት ምናምን 9 ሰዓት ይሆናል። ሁለት መሪ ይዟቸው መጣ። ቆይ ፊፋ አካባቢ ልንደርስ ስንል ኦኬ። ሁለት ልጆች ማን ናቸው እነሱ? ደምሳሽ ልንደርስ ስንል ደምሳሽንና ሉል እና ልዑልን ማን ይዟቸው መጣ? ስንት መሪ ይዟቸው መጣ? ሁለት መሪ። ልዑልን ሁለት መሪ። ስለዚህ 5 መሪ ሆኑ ማለት ነው። 4 መሪ ነበሩ። ላ እኛን ይዘው ነው የመጡት። ሁለት ናቸው እንዴ? ሽፍታዎቹ ጋር ሌላ 2 መሪ። እነዛ ሁለት የድሮ መሪ የቀደም መሪዎቹ አስረክቧችሁ ለአዲሶቹ መሪዎች ተመለሱን? አዎ ኦኬ እሺ። እኔ 5 መሪ ነበር የጻፍኩት። ስለዚህ 3 መሪ ሆኑ። ከሁለት ልጆቹ ይዘዋቸው እስከመጡት 4 3 ነው እንጂ የሚሆኑት 1 መሪና 2 ተመሪ። 2 ተመሪ 2 መሪ ነው ይዘው 2 መሪዎች ደምሳሽንና ልዑልን ይዘው መጡ። 2 መሪዎች ይዘዋቸው መጡ። ኦኬ 2 መሪዎች እሺ። 4 መሪ ሆነው 4 መሪ ሆነው እናንተን 10 ተመሪዎች ይዘው ጉዞ ጀመራችሁ። እሺ ከዛ በቃ አዳራችንን ያው ነጋ። ስንሄድ 2 ሰዓት ምናምን 3 ሰዓት ላይ ነው። 2 ሰዓት 3 ሰዓት እዛ እስከ እኩለ ሌሊት ተጉዛችሁ ተኛችሁ እኮ ተኛችሁ። ፊፋ አካባቢ ደርሱ ስትሉ ተኛችሁ። ከተኛችሁ ደግሞ ነጋ ማለት ነው አይደል? አዎ ላላ እሺ ነጋ። 8 ሰዓት ላይ 9 ሰዓት ላይ ተነሳን ወደዛው። እነዚህ ሁለት ልጆች እንደመጡ ማለት ነው። 2 ሰዓት ብቻ ተኝታችሁ እኩለ ሌሊት 6 ሰዓት ላይ ተኝታችሁ ከሌሊቱ 8 ሰዓት ተነስታችሁ እነሱ ሲመጡ ድጋሚ ጉዞ። አዎ እኔ አዳር የተኛችሁ መስሎኝ ነበር። እሺ አልተኛም። እንደገና ጉዞ ጀመራችሁ። እሺ ከዛ በቃ እንደዚሁ መንገድ ላይ እየሄድን ነጋ። 2 ሰዓት ላይ የሆነ ዋዲ ላይ ማለት ነው ቁርስ ምናምን በላን። ዋዲ የቦታ ስም ነው። ዋዲ ማለት እንደዚህ ውሃ መውረጃ አለ የለ? ወንዝ ማለት ነው። ወንዝ እንደ ወንዝ ነገር ነው። እሺ ውሃ ምናምንም አለ ራሱ እዛ አካባቢ ማለት ነው። ኦኬ እሺ ዋዲ ላይ ቁርስ በላችሁ? እሺ ከዛ በኋላ በገመድ የሚወጣው ጋር ደረሰን። 1 ሰዓት ምናምን እንደተጓዝን 3 ሰዓት ላይ ምናምን 3 ተኩል በቃ 4 ሰዓት ቁርስ በላን። ለ1 ሰዓት ያህል እንደተጓዝን ለ1 ሰዓት ያህል እንደተጓዝን 4 ሰዓት። እሺ ለ2 ሰዓት ያህል እንደተጓዝን ምኑ ጋር ደረስን? ገመዱ ጋር ደረስን። ገመዱ ጋር ደረስን። እሺ ከዛ ሁላችንም ወደኋላ። ከዛም የሚመጣ ሰው አለ። ገባሽ? ማለት ሰው ነው የሚመጣው ከተለያየ አቅጣጫ። አዎ እንደዚህ እነሱ ይመጣሉ፣ እኛ ወደዛም ወጪ ነው። ገባሽ? የሚመጣ አለ። እናንተ ወደዛ፣ እናንተ ወደ ኢትዮጵያ ናችሁ። ወደ ሳውዲ የሚሄደውን በዛ ነው የሚያልፈው። አዎ ከዛ በኋላ እኛ እንደዚህ ወደኋላ ቀርን። ሀናን ይዟት ወጣ። አቤት! አስቀደማት። ሀና አስቀደማት። ወደ ገመዱ። ወደ ገመዱ መሪው። ኦኬ ገመዱ ጋር ደረሰን። ከዛ መሪው ሀናን አስቀድሞ ገመዱን አሳለፋት። እኔ እንግዲህ እዛ ጋር ማለት ነው። ይኸውልሽ እዛ ጋር አሁን እሷ እንደዚህ እያየናት እየሄዱ ማለት ነው። ከዛ በኋላ ወደዚህ የሚመጣ ሰው ስላለ ስትወጣ ምናምን አይታየንም። ገባሽ? ጢም ያለ ሰው ስለሆነ ተከለልን ነው። አይታየንም። ከዛ ደግሞ እኛ ቀጠልን። እንግዲህ እሷ ትውጣ አትውጣ አትታየንም።
እኔ በራሴ አላየኋትም። ከፊት ግን ነበረች። አዎ ከፊት ቀድሞ ይዟት እንደሄደ አይቻለሁ። እሺ ከዛ በኋላ ምንም የለ። እኛ ደግሞ ተከተልን። ከዛኛ እዛ ገመዱ ጋር በጥምጣም ራስ በራሳችን እኔ ከኋላ ነበርኩ። በጥምጣም እነሱ ስበው አወጡኝ። እኔም በጥምጣም ማለት ነው። በጥምጣም እንትን አንድ ብቻውን ነበረ በጥምጣም እየሳበ ያወጣቸው ማለት ነው። ገባሽ? እኔ ከኋላ በጥምጣም ማለት አረቦቹ የሚያደርጉት ከላይ ቅጥራ። አዎ ጥምጣም። እሱ አጭር አይደል? በሱ እንትን ይላል ያስወጣ። በሱ ነው እኛ በሱ ነው እንትን ያለው። ከዛኛም እኔን ራሱ ደክሞት ማለት ነው። ይሄ የሚስበው ልጅ ደክሞት ሊለቀኝ ነበር። ከዛ የሚስበው መሪ ነው የሚስበው ወይስ እርስ በርስ ነው? እርስ በራሳችን ነው። ከዛ ነር እንዳለቀኝ ያዙት። እናንተ እንዲለቀኝ እኮ ነው ያዙት ብያቸው ሁላቸውም ይዘው ነው እንደገና እኔ ከብደው እኔም ስለደከመኝ በሰዓቱ እንትን አልረዳሁትም። ገባሽ? እሺ ከዛ ሁሉም እንደ ስበው ነው እኔንም ያወጡ። እሺ ከዛ ወጣችሁ፣ በቃ ገመዱ ወጣችሁ። አዎ ገመዱን ያው እኔ በጥምጣም ነው የወጣሁት ብዬሽ፣ በጥምጣም ነው የወጣነው። ገመድም አለ በጥምጣም የሚወጣ አለ እዛ ጋር። ገባሽ? ዞሮ በጥምጣምም ሆነ በገመድ ሁላችሁም ወጣችሁ። አለቀ። ዳገቱን ወጣና። እሺ ከዛ በኋላ እንግዲህ እኔ ከኋላ ነው ያሉት። በዛ ሰዓት ወጥቼ ማለት ነው ዞር ብዬ አይቻታለሁ። ይሄን ዳገት አልወጣም እያለች ማለት ነው። ከዛ በኋላም ይሄን ዳገት ከወጣም በኋላ ማለት ነው ሌላ ዳገት አለ። ገባሽ? ሁለተኛ ዳገት አለ። እሱም በገመድ ነው የሚወጣው። ላላ በገመድ አይደለም ግን ያው ቀጥ ያለ ዳገት ነው። ኦኬ እሺ ወጣችሁ። በገመድም በጥምጣምም በምንም ተሳሰባችሁ ወጣችሁ። እንደወጣችሁ ነው የተፈጠረው። ስትወጡ ሁላችሁም ተገናኝታችሁ ድጋሚ 4 መሪና 10 ተመሪ ጉዞ ጀመራችሁ። ከዛ እንደወጣን 2 መሪ ይዘዋቸው ሄደዋል። እነሱን እነማን? 8ቶቹ ማለት ነው። ማን 8ቶቹ? እኔና ሀና ብቻ ቀረን እዚህ ጋር። ገባሽ? ኦኬ ገመዱን እንደወጣክ ስታይ 2 መሪ 8ቱን ይዘው ሄደዋል። 2 መሪዎች 8ቱን ተመሪ ይዘው ሄደዋል። እኔና ሀና ከሁለት መሪ ጋር ቀረን። ከዛ እኔ አልቀሩም። ከዛ እኔም ከኋላቸው ተከተልኩ። እኔም ቀስ እያልኩ ማለት ነው። እኔና ሀና ቀረን አላልከኝም? አሁን ሀና ከኋላዬ ነች፣ ከኔ ኋላ ማለት ነው። ቀድማ ወጣለች አላልክም? ገመዱን መሪው አስቀደማት፣ ቀድሞ አስወጣት። ስትወጣ አላየኋትም። ብዙ ግን ከኋላዬ አይቻታለሁ። ከኋላዬ ነች እሷ፣ ከኋላዬ ነች። አንተ ከወጣክ በኋላ እሷ ከኋላክ ምን ታደርጋለች? አንተ ከኋላዋ መጥተህ አንተ ስትመጣ እሷ ምን እያደረገች ነው? ቁጭ ብላለች? ቆማለች? እየደነሰች ነው? ምን እያደረገች ነው? እንትን እያለች ነው። ይሄን ዳገት አልወጣም እያለች ማለት ነው። ይሄን ዳገት አልወጣም እያለች እየተንፈራፈረች ነው ያየኋት። ለምሳሌ እዛ ጋር ከላይ የጻፍኩትኝ መሪው እሷን አስቀድሞ አስወጣት እያልከኝ ነበር። እሷ ቀድማ ከዛ ካስወጣት በኋላ እኔ መጨረሻ ላይ ነው የወጣሁት። ከኋላዬ ነበረች እሷ፣ እኔ ኋላ ነበረች። ታዲያ አልወጣም የወጣ ሰው እንዴት ነው አልወጣም ብሎ የሚፈራፈረው? ሌላ ዳገት አለ እኮ፣ አንድ ዳገት ብቻ። ሁለተኛውን ዳገት ታዲያ እንደዚህ በለኛ አለ። ሁለተኛውን ዳገት በለኛ። ወደ ሁለተኛው ዳገት እኮ ገና አልደረስኩም እኔ። ቆያ እሺ፣ ተመሪ ይዘዋቸው ሄደዋል ወደ ሁለተኛው። እነዚህ 2ቱ ተመሪ 8ቱን ይዘው ወደ ሁለተኛው ዳገት ነው ጉዞ የጀመሩት አይደል? ከዛ ወደ ሁለተኛው ዳገትን ገመድ የለውም ዳገት። ከዛ አንተ ከኋላ ተከተልካቸው። ከዛ እኔ ከኋላ እኔ ያው እንትን እያልኩ እየጫርኩ በእጄም እየዋጠጥኩ ወጣሁ። ሁለተኛው ዳገት ላይ ሀና አልወጣም ብላ እየተከራከረች ነው ከመሪው ጋር ዳገት። ከዛ ከአንተ ተከተልኳቸው።
ሀና ይቀር ሀና የምትከራከረው ከአንድ መሪ ነው ከሁለት መሪ ጋር አልወጣም እያለ ከሁለቱ ጋር ከሁለቱ መሪዎች ጋር አልወጣም ብላ እየተከራከረች አንተ አልፈካት ወጣክ ዳገቱን። አዎ ከዛ ቁልቁለት ነው። ከዛ በኋላ ይሄን ተወጣን በኋላ ቁልቁለት ነው ያለው። ቁልቁለቱን ራሱን አንተ ዳገቱን እንደወጣክ ቆይ አንተ ዳገቱን ስትወጣ እነ ሹምዬ የት ነበሩ? ኦልሬዲ ወጥተው ጨርሰው ነበር። ወጥተው ጨርሰው ከፊት ናቸው። እሺ ከዛ እኔ ቁልቁለቱን በቂጤ እየተፏቀኩ ወረኩ። ልብሴ ምናምን ሌላ ሰው ነው ያዘልኝ ራሱ ማለት ነው። ደክሞክ ነው? አዎ ደክሞኛል ነው ቁልቁለቱን። ከዛ ሌላ እንደዚህ ሲጋራና ጫት ይዘው የሚመላለሱ አሉ። ከዛ ተመልሰው የሚመለሱ ሰዎች አንጣ ልብስህ ሊያዘልህ ብሎ ማለት ልብሴን ይዞልኝ ከዛ እኔ በቂጤ እየተፏቀኩ ነው የወረኩት ማለት ነው። እሺ እንደወረድክ ምን አጋጠመክ? እንደወረኩ ከዛ ያው ነሽሙዬን አገኘኋቸው። እዛ ልብሱን ራሱ የተቀበልኩት እዛው ነሽሙዬ ጋር ነው ከሀበሾቹ ማለት ነው። ኦኬ እሺ እንደወረድክ እነ ሹምዬ ጋር ጫት ነጋዴዎቹ ልብስክን ይዙልክን ሰጡክ። አዎ ከዛስ እነ ሹምዬ ምን ጠየቁክ ሲያገኙክ? ከዛ በቃ ተኛሁ። እኔ ደክሞኛል ተኛሁ። ሀናስ ብላ አልጠየቁክም? አዎ እኔ አልጠየቁኝ። እሺ እነሱስ ምን እያደረጉ ነበር? እነሱማ ቁጭ ብለዋል። እያረፋችሁ ማለት ነው? ከቁልቁለቱ እንደወረዳችሁ ረፍት እየወሰዳችሁ ነው? አዎ ረፍት እየወሰድን ነው። እኔ ተኝቻለሁ። ደስ ስለደከመኝ ተኝቻለሁ። እኔ ለብቻዬ ገንጠል ብዬ ማለት ነው ተኝቻለሁ። እሺ እነሱ ቁጭ ብለዋል፣ አንተ ተኛክ። እሺ ቀጥል። ትንሽ አረፍ አልኩና ያው በቃ እዛው ቁጭ አልኩ። ከእነሱ ጋር ያው እያወራን ነበር። እሺ እያወራችሁ ምን ያህል ቆያችሁ? ስንት ሰዓታት ቁጭ ብላችሁ ያው እያወራን ያው ሀናን ይዛ እየጠበቅን ነው ትመጣለች ብለን ማለት ነው። መሪዎቹን አልጠይቃችሁም? ምን ነው እነዛ ሁለቱ መሪዎችና ሀና ቀሩሳ ቆዩሳ ብላችሁ አልጠይቃችሁም? መሪዎች እንደዚህ ተሰብስበን እነሱም ሁለቱ መሪዎችም ትንሽ እንደዚህ ልፍ ብለው ሁለቱ መሪዎችም ቁጭ ብለዋል። ኦኬ እነሱም ቁጭ ብለዋል፣ እናንተም ቁጭ ብላችኋል። በግምት 1 ሰዓት 2 ሰዓት 30 ደቂቃ ምን ያህል ሰዓት ተቀመጣችሁ እዛ ቦታ ላይ? ቢያንስ 4 ሰዓት 5 ሰዓት ተቀምጠናል። ለ4 ሰዓታት ያህል ቁጭ አላችሁ። ከዛስ ምን ተፈጠረ? ከ4 ሰዓታት ቁጭታ በኋላ ከዛ በኋላ መሪዎቹ መጡና እንሂድ አሉ። የትኞቹ? አራቱ። ሁለቶቹ መጡ ብቻቸውን? ሁለቱም ተመልሰው ሄደዋል። ሄደው አብረው ነው የመጡት እንደገና እነሱ ተቋርጫለሁ። ጋይስ ተቋርጫለሁ። አለሽ ታካርጎ ነበረ። እኔ ቀጥ ብዬ ቆሜ ነበር ለራሴ። ለእኛ ይሰማል አለሽ። እሺ ለ4 ሰዓታት ያህል እዛ ጋር ቁጭ ካላችሁ በኋላ ከቁልቁለቱ እንደወረዳችሁ ከዛ ሁለቱ መሪዎች መጡና መንገድ እንቀጥል አሏችሁ። ሁለቱ ደግሞ ተመልሰው ሄደዋል። ወዴት ነው የሚሄዱ? ሁለቱ እዛ ጋር ገንጠል ብለው ቁጭ ብለዋል። እኛ እዚህ ጋር ቁጭ ብለናል አላልክም? ተመልሰው ሄደዋል። ወጥተዋል። ቻው ብለዋችሁ ነው ሄዱት? ወደ ሀና ነው እንጂ ሄዱት። ኦኬ መጣን ብለዋችሁ ነው ሄዱት? ምንም አላወሯችሁም ከመሄዳቸው በፊት? በስ ካርቶን ይሁን ምናምን ብለውናል መሰለኝ። እኔ ብቻ የሆነ ካርቶን ምንድን ነው? ካርቶን ምናምን ብለውናል። እኔ ካርቶን ይሁን ላይተር ይሁን ያሉን ካርቶን ይሁን ብቻ ብለውናል። እሺ ከዛ አራቱ መሪዎች መጡና አንድ ላይ እንሂድ አሏችሁ። አራቱም ተመልሰው መጡ ነው ያልከኝ? አዎ እንሂድ አሉ። ሁለቱ ሄዱ ወደ ሁለቱ መሪዎች። እናንተ ብቻችሁን ተመሪዎች 9 ተመሪ ቁጭ ብላችሁ ቆይታችሁ መጡና ለምሳሌ ምን ያህል ቆይተው ነው? አሁን 4 ሰዓታት ተቀመጥን ብለኸኛል። ምን ያህል ቆይተው ነው ሁለቱ መሪዎች የሄዱት? ወደዛው ቢያንስ ትንሽ ቆየት ብለው ነው የሄዱት።
በግምት 1 ሰዓት ከእናንተ ጋር ተቀምጠው ነው የሄዱት። አንድ ሰዓት ቢሆን ነው። አንድ ሰዓት እንደዛ ከሆነ 3 ሰዓታት ብቻችሁን ተቀምጣችኋል። እንደዛ ከሆነ ቶታል የተቀመጣችሁት 4 ሰዓታት ስለሆነ 3 ሰዓታት ብቻችሁን ተቀምጣችኋል ማለት ያለ መሪ እናንተ ተመሪው። አዎ ኦኬ እሺ። ከዛ ሁለቱ መሪዎች ሄዱ። ምን ከመሄዳቸው በፊት ምን እንደጠየቋችሁ አታስታውስም? ላይተር ይበሏችሁ ካርቶን አታስታውስም? ብቻ ካርቶን ነገር ብቻ ይሁን ላይተር ይሁን ብቻ ብለውናል። እሺ ሄደው ምን ያህል ቆዩ? ሄደው ቢያንስ የሄዱበትን እኮ ነው የነገርኩሽ። አንድ ሰዓት እናንተ 4 ሰዓታት ከተቀመጣችሁ እዛ ጋር ከእናንተ ጋር 1 ሰዓት ያህል ቆይተው ከሄዱ 3 ሰዓታት ቆይተው ነው የተመለሱት ማለት ነው። ሲመለሱ ቢያንስ እንደዛ ቆይተው 2 ሰዓት ተኩል ላይ 2 ሰዓት ያዙ። እሺ ቆይተው ለ4 ተመለሱ። 4 ሆነው መጡ። ለ4 ተመለሱ። አንድ ልጅ አለች። አንድ ሴት ልጅ ይዘው መጡ። ምን አይነት የሆነች ትግራይ ነች፣ ግን ትግሪ ነች። እንዴት ነው ይዘዋት የመጡት? እየተራመደች ወይ እንዴት? አዎ ያው ተራምዳ ደክማ ነው። የደከመች ናት? አዎ የደከመች። እሺ ተመለሱና ምን አሏችሁ? እንሂድ አሉ። ከዛ እንሂድ ሲሉ እናንተ ምን አላችሁ? እንሂድ ሲሉ በቃ ሄድና እኛም እንዴ ሀና ሳትሉ እንዴ አብራችሁ ከሳውዲ ከጅዳ ጀምሮ የመጣችሁ ግን እንሂድ ዝም ብላችሁ አሉን። ሀላስ ነው እኔ ስጠይቅህ እኮ ነው ብለናል ያልከው። እንሂድ አሉ። እናንተ ምን አላችሁ? ስለክ እኛም ተነስተን ሄድን አለ ብለናል። ያው ሀና ስንል ዝም ብላችሁ እንሂድ አሉ። እንሂድ አሉ። እሺ ሀናስ ስትሉ ዝም ብላችሁ ሂዱ ተባላችሁ? አዎ መሪዎቹ ናቸው ሽፍታዎቹ? አቡዬ ጠይቂው። ከዛ ስማቸውን ሲያውቁታሉ። ሽፍታዎቹማ ሄዱ እኮ በቃ ቅድም ነው ሄዱት እኮ ሽፍታዎቹ። ገባኝ። እሱን ስጠይቂው እሱ ይመልስልሻል። አንቺ ዝም ብለሽ እሺ አይ እኔ ስቴፑን እያንዳንዱን እየጻፉ ስለሆነ አሁን እዚህ ጋር ለሱ ሌላ ነገር እንዲል መስጣት ይሆንብኛል ብዬ ነው። ለምን ሽፍታዎቹ ማን ነው ይዘዋት? ማንን የጠየቃችሁት እናንተ? መሪዎቹ ናቸው እንሂድ ያሉት። ኦኬ እሺ 4 ሆነው መሪዎቹ ተመለሱ። 5 ሆነው ነው የተመለሱት። አንዲት የትግርኛ ተናጋሪ ሴት ይዘው መጡና ድክም ያለች ትግርኛ ተናጋሪ ሴት ይዘው መጡና ተነሱ እንሂድ አሉ። ተነሱ እንሂድ ሲሏችሁ እናንተ ደግሞ ሀናስ ብላችሁ ጠየቃችሁ። ሀናስ ብላችሁ ጠየቃችሁ። ስትጠይቁት ዝም ብላችሁ ሂዱ አሏችሁ። እሺ እሺ መንገድ ጀመራችሁ። መንገድ እንደጀመርን የሆነ በጋ አላገኘም። እሺ እዛች በጋላ ጋር ስናርፍ ከዛ ምን ያህል ተጉዛችሁ? ቆይ ምን ያህል ተጉዛችሁ ነው በቃላውን ያገኛችሁት? 1 ሰዓት 2 ሰዓት በግምት ቢያንስ 1 ሰዓት ቢሆን ነው። እንዳው ቢበዛ ማለት ነው። እሺ በቃላ አገኛችሁ። እሺ ከዛ ለሀና የሚቀርብ ቤተሰብ ማን ነው? የቅርብ ቤተሰብ ማን የሚጠይቀው? ይሄንን መሪዎቹ። ከመሪዎቹ አንደኛው፣ ሁለተኛው፣ ሶስተኛው፣ አራቱም እኩል አንደኛው ጠየቀን። እሺ ከዛ በኋላ ያው ከመሪዎቹ አንደኛው ማንን የጠየቀው? ለሀና የሚቀርብ ሰው አለ ከዚህ ውስጥ ብሎ? ሁላችንም የጠየቀን። እሺ ሰብስቦ ሁላችሁንም ከመሪዎቹ አንደኛው ለሀና ማናችሁ ይቀርባል አላችሁ? እሺ ምን አላችሁ? ማን ይቀርባል አለ? ከዛ ነገሰ ምን ዋና? ያው ከዛ አብረው ተነስተው የመጡት እነሱ ናቸው። እሺ ያው ነገሰ እኔ ብሎ መለሰ። እሺ
ሀና በቃ አልፋለች። ያው በስነ ስርዓት እንትን ብለናታል ምናምን ቀብረናታል ምናምን ያው እየሰማናቸው ማለት ነው። እሺ ምን አለ ነገሰ? ሁላችሁም ምን አላችሁ? ሪያክሽናችሁ ምን ነበር? እናንተ ሁላችሁም ሲነግራችሁ ምን ብላችሁ መለሳችሁ? ያው በቃ ያው ደነገጥን እንጂ ያስደነግጣል እኮ ምንም በቃ እሺ ብቻ ነው ያላችሁት። ምን እንዴት በዚህ ፍጥነት እንዴት ሳናይ ምናምን ምንም አላላችሁም። በቃ እንደዛ ብሎ ሲነግራችሁ በሰዓቱ ተደናግጠናል። በቃ እኔ በራሴ ተደንግጫለሁ። እሺ ምን ያህል ጊዜ ቆያችሁ እዛ ቦታ ላይ? በቃ ላው ጋር በቃ ነገረን። ኋላስ ወደዛው ነው የተነስተን። በቃ እንትን ምን ያህል ጊዜ ቆያችሁ? 30 ደቂቃ፣ 40 ደቂቃ፣ 1 ሰዓት ምን ያህል ቆያችሁ እዛ ቦታ? 20 ደቂቃ ቆማችሁ ዝም ብላችሁ ምን ተነጋገራችሁ? በቃ ምን ራስ በራሳችን እየተያይን ምን እናወራለን? በቃ ተደንግጠና እኔ በራሴ ደንግጬ ራስ በራሳችን እንደዚህ ነው ያዩኋችሁ። ሌላ ምንም እሺ 20 ደቂቃ እዛው በቃ ጋር ቆይታችሁ ጉዞ ጀመራችሁ። ከዛ ጉዞ ጀመረና እሺ ከዛስ? ከዛ ከምሽቱ 2 ሰዓት ተኩል ላይ ምናምን ተክላይ ቤት ደረስን። ተክላይን ባይናችሁ አይታችሁታል? አዎ አይተነዋል። እሺ እየሰማሁ ተክላይ ቤት ደረስን። በቃ ያን በሰዓቱ ያው ሞባይላችን ምናምን ቻርጅ ምናምን የለውም ዘግቷል። ያው ሁሉም እንደደረሰ የሚበላ በልቶ ያው አደራችሁ ተክላይ ቤት። ከዛስ? እኔ ገላይን ታጠብኩ፣ ሶላቴ ምናምን ሰገድኩ። ሌላዎቹ ተኝተዋል። እሺ ተክላይ ቤት ደረሳችሁ። አንተ ገላክን ታጠብክ፣ ራታችሁን በላችሁ፣ ሰላትክን ሰገድክ፣ ተኛችሁ። ከዛስ? በነጋታው ያው በቃ ተነሳን። ሌላ ጉዞ ጀመራችሁ? አልጀመርንም፣ እዛው ነው የከረምነው። ተክላይ ጋር ማለት የመን ነው አይደል? ፈርሻ እኮ። እዛ ስንት ቀን ቆያችሁ? ወደ 11 ቀን ምናምን ቆይተናል። 11 ቀን ተክላይ ቤት ተቀመጣችሁ። እሺ ከዛ እስከ 11 ቀን በኋላ ወዴት ሄዳችሁ? ከዛ ወደ አደን ተጫን። እሺ ጨርስልኝ። ወደ አደን ተጫናችሁ? አዎ በቃ የመን ከተማ ውስጥ ማለት ነው። ወደ 3 ቀን ምናምን ተጉዘን በመኪና ወደ 3 ቀን ተጓዛችሁ። ወደ አደን የተጫናችሁት በመኪና ነው አይደል? አዎ። እሺ በመኪና 3 ቀን ተጉዛችሁ የመን ከተማ ገባችሁ? አዎ። እሺ ቀጥል። ከዛ እዛ ያው ፍንዱቅ ምናምን ያዝን፣ አልጋ ያዝን። ያው የተያዘ ነበረ። እሺ ከዛ 2 ቀን ነው 2 ቀን እንዳደርን። እሺ ከዛ ወደ እንትናችን ደረሰ፣ በረራችን ደረሰ። አልጋ ይዛችሁ 2 ቀን እንዳደራችሁ በረራችሁ ደረሰ። 3 ቀን ነው ያደርነው። እሺ በምንድን ነው? በፕሌን ነው በረራችሁ? አዎ። ሽሙዬ ግን ያው በአየር አይደለም የመጣው፣ በባህር ነው የመጣው። እሱ አሻራው ነው ምናምን እምቢ ብሎ ነው ኤምባሲው ተበላሽቶበት። ሊስ ኤምባሲ የምታወጡት ከየመን ውስጥ ካለ ኢትዮጵያ ኤምባሲ ነው? ላላ ከሳውዲ ነው። ወይስ ሳውዲ እያላችሁ ከሳውዲ ሊስ ኤምባሲ አውጥታችሁ ነው የምትመጡት? ሳውዲ ነው ያወጣው። ኦኬ 3 ቀን እዛ እንዳደራችሁ ሆቴል ወደ አዲስ አበባ በረራችሁ? ሀና ፓስፖርቷን የያዘችው እሷ ልክ እንደናንተ የመን ከተማ የመድረስ እድል ብታገኝ ኖሮ
ወደ በፓስፖርቷ ነበረ በፕሌን አዲስ አበባ የምትገባው። ኦኬ። እናንተ ፓስፖርት የሌላችሁ ግን ሊሴ ፓሲ ወረቀት ከኢትዮጵያ ኤምባሲ ከሳውዲ ከሚገኘው ጨርሳችሁ ነው ይዛችሁ የወጣችሁት? እኛ ፓስፖርት ስለሌለን ነው ኤምባሲ ያወጣ። ኦኬ። እሺ ምን አደረጋችሁ አዲስ አበባ ከገባችሁ በኋላ? አዲስ አበባ ከገባን በኋላ ሁላችንም ወረ ማረፊያችን ተከፋፈለ። ከሹምዬ ውጪ 8ታችሁ አንድ ላይ አዲስ አበባ ገባችሁ? አዲስ አበባ ገባ። በአንድ ፕሌን አንድ ላይ ተቀምጣችሁ በአንድ ፕሌን 8ታችሁ ገባችሁ። ሹምዬ ሌሎችም አሉ። ኖ ስለ እናንተ አብራችሁ በአንድ ደላላ ስለመጣችሁት 8ታችሁ ነው የማወራው። ሳትበታተኑ አዲስ አበባ አብራችሁ ደረሳችሁ? ኦኬ። ያቺ ትግርኛ ተናጋሪ ሴቷስ? እሷ ከኛ ጋር በብሌን አልመጣችም። እዛው ተክላይ ቤት ቀረችው። እዛው ተክላይ ቤት ተቀመጠች? እዛው ተክላይ ቤት ገብታለች። ከዛ በኋላ ትውጣ ትሂድ አላውቅም። እናንተ ቀድማችሁ ወጣችሁ 11 ቀን ተክላይ ቤት ተቀምጣችሁ፣ እሷ እዛው እያለች እናንተ ቀድማችሁ ማለት የተክላይ ቤት በጣም ትልቅ ነው ይናል እርስ በርስ እስከማትተያዩ ድረስ። ሴት ለብቻ ነው ወንድ ለብቻ ነው? ላይክ ቤቱ እንዴት ነው? እንደ አፓርትመንት ነው ወይስ ቪላ ነው? እንትን ነው ሃይማ ቀይ ሸራ አለ የለ ድንኳን እንደዛ ነው። ኦኬ። ድንኳን ሆኖ ሴቶች ላይ አንድ ድንኳን ወንዶች አንድ ድንኳን ነው? ኦኬ ገባ። ቤት ስትለኝ ነው ቤት አይደለማ ታዲያ እሱ ኬማ ወይንም ድንኳን አትለኝም? የተጀመረ እንትን አለ ግን የተጀመረ ቢልዲንግ አለ ቤት አለ እዛ ላይ በስሙ ቤት በሸራ ነው የተወጠረው። ምን የተደረደረበት ቦሎኬት እንደዚህ ቦሎኬት ሳይደረደርበት እንደ እንትን አሙዱ ወለሉ ወጥቶ ማለት ነው። ከዛ በሸራ ነው የወጠሩት የከፋፈሉት ማለት ነው። ኦኬ እሺ። ወንድም ሴትም ወደ ሽንት ቤት ስትሄዱ አትገናኙም? አትተያዩም እርስ በርስ? እንተያያለን። ግቢ ነገር ማለት ስትወጡ ከድንኳን ሽንት ቤት ለመሄድ ስትወጡ ትተያያላችሁ? ሽንት ቤት ታወራላችሁ ምናምን ይፈቀድላችኋል እርስ በርስ ማውራት ምናምን? ወላሂ እኔ ያው ማወራውም ሰው ስለሌለኝ የምታወራው ሰው ቢኖርክ ይፈቀድልሃል? አትከለከሉም? ሴቶች ወደ ወንዶች እንዳትሄዱ ወንዶች ወደ ሴቶች አይባልም? ውስጡ ሴቶች ውስጥ ገብተሽ ማውራታችን ያው ለብቻሽ ወይ ጠርተሽ ምናምን። እሺ አዲስ አበባ እንደገባችሁ አንተ አዲስ አበባ ከገባክ በኋላ ወደ ቤተሰቦች ሁላችሁም ወደ የቤተሰቦቻችሁ ተበታተናችሁ? ማንም የሀና ቤተሰብ ጋር ሄደ የለም? ተበታተንን። አዲስ አበባ እንደገባን ተበታተንን ሁላችንም። እኔም ወደ ዘመዶች ቁጥር ተቀያየራችሁ እርስ በርስ እንዳትጠፋፉ? ያው የተወሰናችን ተቀያይረናል። እሺ ማናችሁም ላምበረት ድረስ የተወሰናቸው ከኔ ጋር አብረው መጥተዋል። ላምበረት ድረስ በምን በታክሲ ወይስ ቤተሰብ ሊቀበልክ መጣ ኤርፖርት? ኧረ አይደለም በታክሲ በቃ እሺ እኔ ጨርሻለሁ ካንተ ጋር አንዴ ሪቪው ላድርግና ጥያቄ ያላችሁ ጠይቁ። ማንም ይጀምር ሚኪ ወይኔ ይቅርታ አንድ ፎቶ ማሳየው አለ እሱን ጠይቄው እኔ ከሱ ጋር ፋይል እዘጋለሁ። ይሄንን ፎቶ ላሳይክና ይሄን ሰው ታውቀዋለህ አታውቀውም ንገረኝ ፕሊዝ። ከዛ በቃ ዘግቻለሁ። ይሄንን ልጅ ታውቀዋለህ? አላውቀውም። አይተኸው አታውቅም በህይወትክ? ጭራሽ አይቼው አላውቅም። እሺ ይሄኛውስ? ይሄንንም አላውቀውም ወላሂ። አይተኸው አታውቅም በህይወትክ? አዎ። ኦኬ ይሄ ሐሚድ ነው ከእናንተ ጋር ነበርኩ ያለው ልጅ ነው። ውሸቱን ነው እሱ እባክሽ። የለም እሱ ጭራሽ እኛ የጓሃ ልጅ የለብንም። እያንዳንዳችሁን አግኝቼ መጠየቅ እፈልጋለሁ። እያንዳንዳችሁን አሁን አንተን ጠየቁ አይደል? እያንዳንዳችሁን አብራችሁ የተጓዛችሁትን ሞባይላቸውን ራሱ ተነጥቀዋል አለ። ይሄው እኔ አሁን የምጠቀምበት ከዛ ሞባይል የመጣሁት ሞባይል ነው አሁን የምጠቀምበት ራሱ። እሺ የገጠር ልጅስ የሚጠቀምበት? የገጠር ልጅ የሚጠቀምበት ይዞ መጥቷል። ኦኬ ጥሩ። ለምን ያ ህሌና የሚባል ነገር የለውም? ለምን ይዋሻል? እሺ ወደ እኔ ጥያቄ ልሂድ።
አመሰግናለሁ። እኔ ጨርሻለሁ አለ። ኦኬ እኔ አሁን እዚህ ጋር ስጠይቅ የምጠይቅ ሌላ ነገር ስለምፈልግ ነው ለራሴ ለኬዟ እንጂ ያው አሁን መተህ የምትሰጣቸው ቃሎች በፊቱን ለማስተካከል እንደሆነ እንዲሁ ገብቶኛል። በደንብ አንደርስታንድ አድርጌያለሁ። ግን እኔ የምፈልጋቸው ፖይንቶች አሉ። ለምሳሌ ፖይንቶችን እኔ ፖይንት ምናምን ያየሁትን እዚህ ጋር ያየሁትን ለመናገር ነው የገባሁት እንጂ ለምን እንዲያጠይቀው መኩ ከዚህ በፊት እንዲህ ብለክ ነበር፣ ዛሬ ደግሞ ይሄ ቃል በዚህ ተቀይሯል እያልክ ለምን አጠይቀውም? ከዚህ በፊት ይረዝማል፣ እንደዛ ችግር የለውም። ይርዘማ ሀቅ ለማውጣት ለምን አይረዝም? የፈለገ ይርዘም። አቡ ይኸውልሽ ቃሉን ከቀየረ ጠይቀው። እኔ አሁን ከዚህ በኋላ ቃሉን እንዳይቀይር ጽፌያለሁ። እስቲ አንተ ጠይቀው፣ እንደዛ እያነሳክ ጠይቀው። ማለት የእሷን በህይወት ለመኖር የእነሱ ቃል ይጠቅማል ብዬ አላስብም። ለዛ ነው ይቅርታ። እኔ የምጠይቅህ መሰለህ አሁን መጀመሪያ መሪዎቹን ሚት ያደረጋችሁት የመጀመሪያ መሪ አራት ሆናችሁ የመጀመሪያ መሪያችሁን የት አገኛችኋቸው? የመጀመሪያ መሪዎቻችን ሁለት ናቸው። ይዘው መጡ እኮ ነው። ከየት ነው ይዘዋችሁ? ከየት ጀምሮ ማለት ነው? ከሳቢያ በቃ የእግር መንገድ ከጀመርን የት ጋ ነው ሚት ያደረጋችኋቸው? ሳቢያ ላይ ነው። ሳቢያ ላይ አዎ። ኦኬ ሳቢያ ላይ ሲነግሯችሁ ዝም ብሎ ሰው መጥቶ መቼም እኔ መሪ ካይደለም አይደለ? ደላላክ ማን ነው? አንተ ተክላይ። ያንተ ደላላ ተክላይ ነው? አዎ ተክላይ ነው ኮንታክት ያደረከው? ላላ አይደለም። ይመች። ኦኬ ያንተ ደላላ ይመች ነው። እሺ ከዛ ሁለቱ እየመሯችሁ ሄዱ። ሽፍታዎቹ ኢትዮጵያውያን ናቸው ብለሃል። ሽፍታዎቹም ሌሎቹም አራት መሪዎች ደሴም ታይም ደረሱ። የተመታው አብሯቸው የመጣው ነው አይደለም? አዎ። እሺ ወደ ሌላ ነገር እዚህ ጋር ሌላ ቦታ ካገኘው ጠይቃለሁ። አንድም ጠይቃለ ግን እሱ ልለፈው። አንደኛው ከመሪዎቹ ጋር እያወራ ነበር አልከኝ። ከመጡት ጋር ነው የሚያወራው የነበረው ወይስ ከእናንተ ጋር ከመጣው ጋር ነው የሚያወራው? የመጡትና ሁለቱ መሪዎች ማለት ነው እና አንዱ ሽፍታ አንድ ላይ ነበሩ። ኦኬ አብረው ነበሩ። እሺ በቃ አራት ነበሩ ግን ሁለት ሆነው አሁን ስትነግረኝ የመጡት አራት መሪዎች ነው የመጡት አይደል? ከዛ ሊቀበሉ ነው የመጡት አራት ናቸው። አዎ ከአራቱ ጋር ነው እያወራ የነበረው ሽፍታው። ከአራቱ ለምን ከስድስቱ ጋር ነው እንጂ አንዱማ እየተመታ ነው ከእናንተ ጋር ነው። አንደኛው እዛ ነው። ከአምስቱ ጋር ልበለው፣ ከአምስቱ ጋር ላድርገው። አንዱ ከአንተ ጋር ስላለ ሁለቱም እኮ ተመታና እኮ እዛ አልቆምም እኮ ከኛ ጋር አንድ ላይ ማለት ነው። ከመሪዎቹ ጋር ተቀላቀለ፣ ከእነሱ ጋር ተቀላቀለ። እሺ ኦኬ። ከዛ እነሱ ሁለቱ ተመለሱ፣ አራቱ ይዘዋቸው ሄዱ። ሁለቱ ይዘውን ሄዱ፣ አራቱ እንጂ አራት መሪ ያለን የመጣው ወዴት ቀሩ? አራት መሪ መጣ፣ ሁለቱ ቀሩ፣ ሁለቱ ይዘውን ሄዱ። አራት መሪ ኦኬ፣ ስድስት ነበሩ፣ ሁለቱ ተመለሱ አይደለ? እንደዛ መሰለኝ። ሌላው እኮ ወዴት እንደገባ አላውቅም። እኔ የቀሩትን ነው የምነግርህ። የኔ ጌታ እኮ ቆይ አዳምጠኝ። ያልከን መጀመሪያ ሁለት መሪዎች ከሳቢያ ይዘው መጡ። ከዛ አራት መሪዎች መጡና ሁለቱ ያመጣችሁ ተቀያየራችሁ። ስለዚህ አራት መሪ አለ ማለት ነው። አራት መሪ ነው የቀረው። ከዛ አራቱ ሁለቱ ወሰዱ፣ ሁለቱ ቀሩ፣ ሁለቱ እንደገና ሁለቱ እዛው ቀሩ። ለምን ቀሩ ብለታ? ከሽፍታዎቹ ጋር ነው የቀሩት? ላላ ሽፍታዎቹም ሄደዋል እኮ እዛው ጋር ነው ያሉት። ግን ያው ዞር አሉ እንጂ ቦታ እዛው ጋር አላየኋቸውም። ሄደዋል። ኦኬ እሺ። ሁለቱ መሪዎች ብቻቸውን ቀሩ። ወዴት ሄዱ? ሁለቱ እዛው ቀሩ። ኦኬ ሁለቱ ይዘዋቸው ሄዱ። ከዛ ሌላ ሁለት ደግሞ አገኛችሁ ስታርፎ አራት ልጆች ጋር አይደለ? ሁለት ልጆች ጋር ሁለት መሪዎች መጡ። አራት ሆኑ፣ ጉዞ ጀመራችሁ። ከዛ በኋላ ባለፈው የነገርከን ምንድን ነው? ገመዱን ለመውጣት እኔ አልወጣም ብላ ተንፈራፈረች። ያውም ዞር ብዬ ያየኋት ነው ያልከው። አሁን ደግሞ ገመዱን ለመውጣት አይደለም ያልኩት።
ለምን እዛው አሁን አስተካክለዋል። ለዛ ነው መከራከር ስለማልፈልግ። ለማስተካከል አይደለም ይሄ ኦኬ፣ ችግር የለም። ለማን ብዬ ነው ማስተካክለው? ቆይ እኔ እኮ እዚህ ጋር ያስገደደኝ የለም እኮ ለማን ብዬ ነው ማስተካክለው? ኦኬ፣ በቃ እንለፈው፣ ጭቅጭቅ አናድርገው። ይኸውልህ ወንድም ማለት ነው። አሁን እኔ የተጠራጠርኩት ምን እንደሆነ ታውቃለህ? አሁን እዛ ጋር ከሽፍቶቹ ጋር ዲል ያደረጉት ሀናን አሳልፎ መስጠት አለመሆኑ ምንድነው ፕሩቭ? እዛ ጋር የሚያወሩት ከሽፍቶቹ ጋር በደንብ ይተዋወቃሉ፣ ቆሞ ያወሩ ነበረ። ከዛ በኋላ ደግሞ ይተዋወቁ አይተዋወቁ አላውቅም። እሺ ኦኬ፣ አታውቅም። እዛ ጋር ግን ሁለቱ ከሀና ጋር ቀሩ። ሌሎቻችሁ ሄዳችሁ ከሁለት መሪዎች ጋር እዛ ቁጭ ብላችሁ ነበር። ክብሪት ምናምን አሉ። ስልክ ተደዋውለው ነበር? ኦኬ፣ ስልክ አልተደዋወልም። ይሄ ክብሪት ምናምን እንትን ላይተር የሚለውን ከየት አመጣሁ? አሁን ይመች ካወራ በኋላ የጨመርከው ነገር ነው? ባለፈው አላልከንም? ላ ሰማሁትን ነው እኔ የነገርኩ። ኖ የዛን ቀን አላልከንም። ያየሁትን ነው የነገርኩ። የዛን ቀን እንደዚህ አላልከንም እያልኩ እኮ ነው ብለሃል። እርግጠኛ ነህ አንተ? ላይተር አልጠየቃችሁኝማ። ምኑን ነው የምንጠይቅህ? መሪዎቹ አንዳውም ያን ቀን እኮ ማለት ነገር ነው ያወራው። ኢቨን ቆይ የገጠር ልጅ እሷ ልጅ ቀድማ ያወጣችሁ ሲል አንተ ደግሞ መጨረሻ ነው የወጣችሁ ነው ያልከው። እኔ አሁን እንደዛ ውስጥ አንግባ፣ ይቅር። እኔ የምፈልገው አዲስ የጨመርካት ይሄ ላይተር የሚለው ከየት አመጣኸው? አዲስ የጨመርኩት ነገር የለም። እኔ ምንም በቃ ያየሁትን ይኸውልህ፣ በዓይኔ ያየሁትን ነገር የሰማሁትን ነገር ነግሬሃለሁ። ከዛ ውጭ ማለት ነው ለማን ብዬ ነው እኔማ እዚህ ጋር ማለት መዋሸህ የምጨምረውስ? ለማን ብዬ ነው? እስኪ ንገረኝ በአላህ። ትግረኛ ተናጋሪ መሆኗን ልጅቷን በምን አወቅ? የመጣችው ልጅ ታዝላን የመጣችው የተነገራችሁን እግሯን ብቻ ነበር እንዳውም ያያችሁት። ጥቁር መሆኗን ትግሬ መሆኗን ራሱ አዲስ የተጨመረ ነው እና አይሰማም። አሁን ግን ታዝላ አላለኝም። ታዝላ ነው ያሉት ባለፈው። ታዝላ እግሯን ያየና ጥቁር መሆኗን ያሉ ኦኬ። ባለፈው አልሰማሁም። አሁን ግን በእግሯ ነው ያለው። ይሄ ነገር ይኸውልሽ፣ አሁን እኔ የሚታየኝ ምንድን ነው እኛ ጋር መጥተው በጣም ብዙ ነገር ስላበላሹ አንቺ ጋር መጥተው ነገሩን በደንብ ተመካክረው የማስተካከል ነገር ነው ያየሁት። እስ ኦኬ። እኔ አሁን መሰላችሁ፣ ቆይ አዳምጡኝ ፕሊስ፣ እንዳገባ የገጠር ልጅ ረፍ ሚውት አድርግ። ሁለት ሰው አንድ ላይ ሚውት አብርቶ እንዴት ይሆናል? የገጠር ልጅ አይሆንም። ጨርስና ከቃሊ ጋር ጥያቄውን ከዛ ወዳለ ምንም አትናገር። አትጠይቁን፣ በቃ እኛን ማለት ነው አትጠይቁን። ሐሚድ በሚለው በዛ ሂዱ፣ እኛን ክሰሱን፣ በቃ እንታሰርኛ። ገባሽ አይደል? ሌሎቹንም ጠይቂያቸው ከፈለሽ፣ ካልፈለግሻቸውም ውጣ ብለው ነው ያስወጣን። እኛን ሰው እኛ ምንም እናማራልኩትም ወንድሜ ጋ እያወራሁ አይደል? በቃ ፕሊስ፣ አሁን ይኸውልሽ፣ ከዛ ሽሙያው ሚውት አድርግ። ሽሙዬ ሚውት አድርግ ፕሊስ፣ ሚውት አድርግ፣ ሚውት አድርግና ስትጠየቅ ትመልሳለሽ። ሽሙዬ እኮ በሐሚድ ሂዱ፣ በሐሚድ ባለው በዛ ሂዱ። አይ ኖ ሰው በየትኛው እንደሚሄድ አንተ አይደለም ጋይድ የምታደርገው አይደል? ሚውት ብታረግ ጥሩ ነው። እያመናችሁን እኮ አይደለም ታዲያ እዚህ ጋር ስናወራ ስትጠየቅ ትመልሳለህ። የምናውቀውን እኛ እንናገራለን። አቡዬ አንዴ ሚውት ማስደረግ ትችያለሽ። አቡ ምንድን ነው እኮ እሺ፣ ሁሉም የገጠር ልጅ አንዴ እየተደማመጥን እንነጋገር። እሺ፣ እኔ ፈልገውን ትናገራለህ። ቆይ አሊ ነቅሎ ወጥቷል፣ ሄዷል። ኦኬ፣ ስለዚህ አሊ ሄዷል። እኔ አሊ የሰጠኝን ቃል ጽፌያለሁ፣ ተቀብያለሁ። ስላወቅንባቸው ነው። ኤኒዌይ ችግር የለውም። ሀቡ ይኸውልሽ ምን አለ መሰለሽ፣ እች ልጅ በልዋጭ እኔ የበቀደሙ መስማት አለብኝ። እኔ መነጋገር ለሰያ ጠይቀዋለሁ ላይቭ ሪከርዱ እንዲሰጠኝና ሁለቱን የኔን ላይቭ ሪከርድ እና የሱን ላይቭ ሪከርድ ቁጭ ብዬ ሰምቼ ግራ ቀኝ ሰምቼ የቱ ጋር ልዩነት እንዳለ ማወቅ አለብኝ። ባልሰማሁት ነገር ላይ ምንም አይነት አስተያየት መስጠት አልችልም። አሁን የዛሬን ቃል ላኪ ዛሬ ከሀስከፐ የአሁኑን ሰምቻለሁ። የባለፈውን ስላላየሁት ቢሆነስ ባላየሁት ነገር አስተያየት ስለማልሰጥ እኔ ዝም እላለሁ። የዚህን ጉዳይ አሁንም ነቅሎ ታስደርግልኝ ፕሊስ፣ ላውራበት። ምን አይነት ነው የገጠር ልጅ አንዴ ሚውት ታደርጋለህ ፕሊስ? እኔ ነግሬውም እኮ አይደለም ብራዘር፣ እኔ እንዲገባ ነገር ነው ራሱ። በቃ አንተ አልነገርከውም። የእሱን ላስት ሪከርድ የባለፈውን ሪከርድ አይና ሁለቱን አስተያያለሁ። ህዝቡም እኮ ሁለቱን አስተያይቶ ይፈርዳል። በቃ አንተ የነገርከው ነገር አለ ያለ አካል እኮ የለም።
ይኸውልሽ አቡ እኔ የምነግርሽ ምንድን ነው፣ እኔ አሁን ያው ቢኖር ጥሩ ነበር፣ ሌሎች የምጠይቀው ጥያቄ ነበር። እኔ ግን እዚህ ላይ ለሚመለከተው ሰው የምናገረው ይሄንን ነው። እች ልጅ በልዋጭ ነው የተወሰደችው። 3 ሰዓት ሙሉ ለአንቺ ቃል እንደሰጠሽ አሁን 3 ሰዓት ሙሉ 4 ሆነው ሄደዋል። የላይተሯ ነገር የተጨመረችው ይመች ካለ በኋላ ነው። አጥንተው በደንብ ተነጋግረው ነው የመጡት። እስከዛሬ ያልሰማነው ከይመች ብቻ ነው ላይተር የሰማነው። አንደኛ እኛ ደግሞ ገገሞች አይደለንም፣ ክብሪት ነው እንጂ ላይተር አይደለም ለሚጥል በሽታ የሚደረገው። ባሏም እንደተናገረው የሚጥል በሽታ ሳይሆን የሚያጓራ ነው። ያ ደግሞ ክብሪት አይመልሰውም፣ የሚያጓራም አይደለም። አክቹዋሊ እሱ ያለው አለቃትም ምናምን ይሄ ያለ አይደለ መንፈስ ነገር ነው። ክብሪት የሚደረገው ግን የሚጥል በሽታ ለወደቁ ነው እና እዛ ጋር ተሸውደዋል፣ ራሳቸውም ሊያመጡ ነው እና ግን እኔም ማየው ምንድን ነው እዚህ ጋር በትግራይዋ ልጅ ተቀይራለች ልጅቷ። 3 ሰዓት የፈጀባቸው እሷን እዛ አድርሰው ተመልሰው እስኪመጡ እንጂ ቀበርም ብለው ያሳዩን ቅጠልን ያለበሱት 3 ሰዓት የሚፈጅ አይደለም። እና ይሄ ሁሉ የሚያመጡት ድራማ እኛ በዚህ የምናቆም መስሏቸው ስለሆነ አንደኛ የገጠር ልጅ የሚሆን እዚህ ጋር የሚመጡት እያንዳንዳቸው አብረው ሄዱ የሚባሉት እንደኛ የሰሙ እንጂ በአይናቸው ያዩ ሰዎች አይደለም። የሰማ ደግሞ ምስክር መሆን አይችልም። እኛም እኮ እየሰማን ነው። ስለዚህ የገጠር ልጅ ኛ ያጠነከርንበት ምክንያት ምንድን ነው? አብሮ የሄደው ሞታለች ብሎ መስክሯል የሚል ነገር ስላለ ነው እንጂ እኛ ከእሱም ጋር የሚያነጋግረን ነገር የለም። እሱ እኮ ተነገረኝ። እባክህ የሚወት ያደርግ ምን አይነቱ ነው? የገጠር ልጅ ይጨርስና እሱ ሚዩት ሲያደርግ አንተ ቅድም እንደዚህ ያልከው እኔ አልመሰከርኩም ምናምን ብለህ መናገር አትችልም ማለት እኩል 2 ሰዎች ከሚያወሩ እንደዛ እኮ ነው የሚሻለው። ካለበለዚያማ የረብሻ ይሆናል እኮ እየተደማመጥን አንዱ ሲጨርስ አንዱ ይጨርስና ከዛ አንተ ደግሞ የፈለግከውን ትናገራለህ። አንደኛ እንደሰማ ነው መሪዎቹ ያው እንግዲህ ይቅርታ እኔ አሁን ወደ ብሔር ልወስድ አይደለም፣ እነሱ የተናገሩት ነው። የተክላይ መሪዎች ትግረኛ ተናጋሪዎች ናቸው። ሽፍታዎቹ ትግረኛ ተናጋሪዎች ናቸው። እንግዲህ አንድ አይነት የሚተዋወቁ ሰዎች ናቸው ማለት ነው። እኔ በብሔር በምናምን እያልኩ አይደለም። አንድ የሚተዋወቁ ሰዎች ናቸው እነዚህ ልጆች የሚመሯቸው፣ የሚያሳልፏቸው፣ የሚያስቀምጧቸው። ስለዚህ ይተዋወቃሉ ለማለት ያህል ነው፣ ሌላ ነገር አይደለም። ለምን እኔ ብዙ የትግራይ ልጆች እዛ እንደሚሰቃዩ በውስጥ የደረሰ ነገር አለ፣ በብሔር አይደለም። እሺ፣ ግን እነዚህ አንድ አይነት ቋንቋ የሚነጋገሩ ይግባባሉ። የአንድ ሰፈር ልጆች ዘመዳሞች ናቸው በሙሉ። እንደ ሽፍታ አክት ያደርጋሉ፣ እንደ አስቆራጭ አክት ያደርጋሉ፣ ይገፈታተራሉ ለድራማ። ግን የሚሰሩትን ስራ ይሰራል፣ ቢዝነስ ነው የሚሰሩት። ስለዚህ እኔ ተመልካቹ የሚሆን ሁሉም እንዲመለከተው እንዲያስተውለው የምፈልገው እዚህ ውስጥ መጥተው የሚመሰክሩትም ሆነ ቃላቸው የምንቀበላቸው በአይን ያዩ ስላልሆኑ ስለ ሞትም ስለ መታገትም ሊነግሩን አይችሉም። አሁን ከተቻለ እና ጊዜ ካለ እኔ ለነሱ የምናጠፋውን ጊዜ ከዋናዎቹ ከደላሎቹ ብንነጋገር ነው የሚሻለው ብዬ ነው የማስበው። በቃ ከተክላይና ከዚህ ዋትሳፕ ግሩፕ ላይ እናውራቸው ወይስ አሁን ይደወልላቸው? ምንድን ነው ያንተ ሰጀስሽን? እኔ እዚህ ላይ በማውራት ከነሱ ጋር ምንም መፍትሄ ይመጣል ብዬ አላስብም። ለምን የነሱ መፍትሄ እኔ ራሴ ያዘጋጀሁት አለ፣ ግን በውስጥ ብናወራ ደስ ይለኛል። ለነሱም ለይመችም ደውዬለታለሁ። የኔ ስልክ አያነሳም፣ የተክላይንም እደውልለታለሁ። አውርተን በውስጥ የምንፈታው ነገር ካለ እሰየው። ደላላነታችሁን አገር ያውቃል። እኔ እየሰሙ ስለሆነ ነው የምነግራቸው። ደላላ አይደለሁም ምናምን የሚለውን አቁማችሁ በውስጥ ተነጋግረን መንፈታው ነገር ካለ እንፍታ። እዚህ ጋር ግን በሙሉ ከይመች ጀምሮ ተነገሬ ነው። ኢቭን ተክላይ እምላለው የሚለው ተነገሬ ነው። ተግባባናል። እኔ እንዲሞተች የሚል እኔ በአይኔ በምናምን የሚል እስካሁን የመጣ የለም እና ጊዜ ባናቃጥልና ምንሰራውን ስራ ብንሰራ ደስ ይለኛል። ያም ነቅሎ ወጥቷል። ከዚህ በላይ የምጠይቀውም ነገር አይኖርም።
ቢኖር የለም ትጠይቀዋለህ ከሌለ ከታም ትጠይቀዋለህ። አዎ ገባኝ። ቢኖር ጠይቅ ነበር። ይቅርታ ልኬልሻለሁ ፓርት 1 ስለሆነ በኋላ ያውና ከፈለግሽ ፓርት 3 ማየት ትችያለሽ። ግን አሁንም የራሴንም ላይቭ ሪከርድ አውርጄ ዳውንሎድ አድርጌ ሁለቱን ቁጭ ብያይቼ የቱ ጋር ምን እንደቀየረ ነጥብ መያዝ እፈልጋለሁ። እሺ ጥያቄሽ ላይ ምን ጽፊልኝ አንቺ ጻፊልኝና ጻፊልኝ አቡ ችግር የለም። አጋጣሚ አሊ እንደጻፍኩ ተመልከቺ። ስንት አይ ነው አሊ ከመጣ አብረሽ የምትጠይቂልኝ ተክላይ እቤት ሲሄዱ ተክላይን አገኝተውታል እንዳለው እዚህ ላይ ማለት ነው። በአካል አይታችሁታል ወይ ቢጠይቅ እዛች ጋር ጻፊልኝ። ተክላይ ሲያዩት ስለ ልጅቷ መሞት ወይም ስለሌላ ነገር ኤክስፕሌን አርጎላቸዋል ወይ ጠይቋቸዋል ወይ? ቢኮዝ ያው አብረው ስለነበሩ ይሄንን ብቻ እንድጠይቅኝ እሺ። አብረሽ አመሰግናለሁ። ምናልባት እኔ ሚውቴን አንስቻለሁ። አይ እኔ አሁን ምንድነው ልጁ ቢኖር ደስ ይለን ነበር። ምን ጠይቀው ጥያቄዎችም ነበሩ። የገጠር ልጅ ወይም ሽሙዬ አንድ ነገር ልንገርህ። አንደኛ ሐሚድ ተደብቋል። አንዴ ይቅርታ ለተመልካች መልስ ሰጥቼ ከዛ ሚት አደርጋለሁ። ሐሚድ ተደብቋል። ቲክቶክ ላይ መጥቶ አያውቅም። በቪዲዮ ወጥቶ አያውቅም። በስልክ ብቻ ነው ከሰያ ጋር የሚያወራው። እናም በቪዲዮ ቲክቶክ ላይ እናም ሲባል ለህይወቴ እሰጋለሁ ብሏል ሐሚድ። ሐሚድ እስከ ሳቢያ ድረስ አብሮ እንዳልነበረ መሲ ትናንትና ገብታ ፎቶን አይታ መስክራለች። ከጅዳ እስከ ሳቢያ ሐሚድ አልነበረም። ፎቶውን አይታ መስከራለች። ከሳቢያ በኋላ ያለው ደግሞ አዶን ነው። እሱ የቱ ጋር እንደተቀላቀለ አልተናገረም። ይሄን ያለው ነገር። በተረፈ መንገደኛው ይቅርታ፣ አሁን መቀጠል ትችላለህ። ምን ታደርግልሃል? እሺ ቴንክ ዩ። አይ እኔ አሁን ምንድነው ልጁ ቢኖር ሐሚድ የምንጠይቃቸው ጥያቄዎች ነበሩ። ግን በመሀል ሽሙዬ ፕሊስ ተረጋግተህ የልጅቷን ሀቅ እንዲወጣ አድርግ። ካልሆነ ግን ገመዱ አንተ ጋር እየተጠመጠመ ነው። ምክንያቱ ተቆጥተህ በምትናገረው አንዳንድ ነገሮች በምትሰራቸው ልጇን ነቅሎ ወጣ። አንተ ሰጣ ገባ ባትገባ ልጁ ነቅሎ አይወጣም ነበር። ጥያቄዎቻችን ይመለሱ ነበር። የልጅቷን ሀቅ መስመሩን እየያዘ ይሄዳል። ምንም ሰጣ ገባ አሁንም እየመለስን ስንት ቀን ሙሉ ነው እዚህ ጋር ሲጠይቁኝ እየመለስኩ አይደል እንዴ? እሱ በአንድ ቀን ገብቶ በስልክ ሲናገር ህዝብ ፊት እንዲያምን ያደረጋችሁት እኮ እናንተ ናችሁ። አንደኛ ይገደል እንደዚህ ነው የኔን ህይወት ከማጣራት እናንተ ስለሷ ታጣሩም። ይሄን ያህል እናንተ ናችሁ የሚለው ቃል አንሳውና እናንተ ናችሁ የሚለው ቃል አንሳው። እኔ ከትናንትናና ከዛሬ ውጭ አንተና ነገር ያላቅም አናግሬም አላቅም። መንገደኛው ይቅርታ፣ የገጠር ልጅ እየተደማመጣችሁ መንገደኛው እሱ ነቅሎ የወጣው የገጠር ልጅ ስላወራ ሳይሆን መኩ ተመካክራችሁ መጣችሁ ቃላችሁን ቀየራችሁ ስላል የማታምኑን ከሆነ ለምን እናወራለን ብሎ ነው ነቅሎ የወጣው እንጂ የገጠር ልጅ ለመናገር በቃ እዚህ ጋር የምናውቀው ነው የምንናገረው አይደል? አትቆጣ። ታዲያ ለምንድን ነው የምትቆጣው? ሽሙዬ ለምንድን ነው የምትቆጣው እኮ? እሺ ልንገርህ፣ አሁንም እኮ ስማኝ። ሀቅ ልትመነምን ትችላለች። ነገ ከነገ ወዲያ መውጣቱ አይቀርም። የፈለገ ሰው እኮ ደግሞ ማዳመጥ ነው ያለበት። እናንተ የሚለውን ተወውና አንተም ባለ ጉዳዩ ነህ። ገባ? ሊቆረቁርህ ይገባል። ስለዚህ እናንተ የሚለውን አንተ ራስህን አታግልል። ሊቆረቁር ይችላል። ባደራ መልክ የተሰጠችን ልጅ እዛ ስትቀር ሆልድ ኦን ብራዘር፣ እኔ አላገለልኩም። አሁንም የዚህን መፍትሄ ፓርት እንድትሆን ፈልጋለሁ። እየተባበርከ ነው፣ ግን መሀል ላይ የምትቆጣው አልወደድኩትም። ዝሮ ሀቡዬ የምትይዥው ለዛኛው ልጅ ካንተ ታውተው ማለት ነው። ታውቆሽ በቃ አንተ ጋር ጨርሻለሁ። እኔ ሀቡን ላስይዝነት የገጠር ልጅ አንዴ የሱ ጥያቄ ለአሊ ምጽፈውን ጥያቄ ነው የሚነግረኝና አንተሚውታና ፕሊስ እንትን በል። እሺ ቴንክ ዩ። ሀቡዬ ቅድም ስትወጣ ገመዱን አላየኋትም ብሎ ነበርና ገመዱ ስትወጣ አላየሁም ካለ በኋላ መጨረሻ ገመዱ ከወጣ በኋላ አግኝቻታለሁ አለ። ደግሞ ብዙ ሰው ስለነበረ ገመዱ ስትወጣ አላየኋትም አለ። አዎ ብዙ ወደ ሳውዲ የሚጓዙ እኛ ወደ ኢትዮጵያ እየሄድን ከተቃራኒ አቅጣጫ የሚመጡ ብዙ ሰዎች ስለነበሩ ስትወጣ አላየኋትም፣ እየወጣች ባይኔ አላየኋትም። ከላይ ግን አገኘናት ደግሞ አለ። ከወጣው በኋላ ደግሞ እዛ ጋር ቁጭ ብላ አገኘኋትኝ። ዳገት ሳትወጣ ላለመውጣት ከሁለት መሪዎች ጋር እየተከራከረች አገኘኋትኝ። ኦልሬዲ ወጣለች። ገመዱ ከወጣች በኋላ ዳገቱ ላለመውጣት ነው የተከራከረችው ነው ያለው። ሁለተኛውን ዳገት ማለት ነው። አዎ ገመዱ ስትወጣ ግን ባይኗ አላያትም። አላየም። ኦኬ እሱን ያዥልኝና እሱን ብዙ ሰው ስለነበረ ሰዎች ከልለውኝ አላየኋትም። አዎ እሱ እንድትይዥልኝና ከዛ በተጨማሪ ደግሞ ልጅቷ ምኑን ሊያዘው የሰዎች ግርግር ስለነበር አላየኋትም ማለቱ ከወጣች በኋላ ማግኘቱ። አዎ
ካላያት እንዴት ከላይ ያገኘሃት የሚለውን ያጅልኝ። ስትወጣ በሰዎች ተከልላ አላየኋትም፣ ባይኔ መውጣቷን አላየሁም ነው እኮ ያለው። ከወጣች በኋላ እንዴት ላይ አገኘሃት? ስትወጣ ካላየሃት አይደል? እሺ እሱን ያጅልኝ። መንገደኛው በደንብ ላስታውሳ ከጻፍሽ አይቀር የዛን ጊዜ ግን ለኛ ያለን ስለደከመኝ ራሴንም አላስታውስም ያለ አሁን ነው ሰው በዛ ያለ። ኦኬ እሱን ላይቭ ሪከርዱ ላይ ሳይ እውነት እሱን ሊያስረግጥሽ ፈልጎ ነው። እሺ አዎ በተጨማሪም ደግሞ ሌሎቹ ባለፈው ሲናገሩ የሹሚየም ሲናገር የገጠር ልጅ እሷ እዛ ቁጭ ብላ ደክማ ሄዱ ለፉኝ ብላ አልፈናት ሄድን የሚል ነገር አመጣዋልና አሁን ደግሞ አሊ እዛ ከመሪዎቹ ጋር እዛው ነበረች የሚለውን ቃል አለ። ሁለቱንም አመሳክረሽ ምን ብሏል? ሹሚዬ ምን ብሏል ማለት አሊ ስላለው ብቻ አሊ ምን ጠይቀው አሊ ስላለው ነው። ሹሚዬ የሚጠየቀው ሹሚዬ ስላለው ነው። ገመዱ እንደወጣች ቁጭ ብላ አገኘናት። ከዛ በኋላ እለፉ አለችን። እለፉ አሊ አይደለም እንደዛ ያለው። ባለፈው ካለው ሪከርዱ ሳሪ ምናልባት ሪከርዱን ላኪላትና ተስማው እኔም በደንብ ነው የሰማሁት። የአሊ ነው የላክሽልኝ እንዳነጻጽረው አሁን ግን ስለ ሹምዬ እያወራ ስለሆነ ነው እየጻፍክ ያለሁት እዚህ ጋር ሶሪ እኔ ስለ አሊ ነው ስለ ገጠር ልጅ አይደለም የላኩልሽ። ያ የምታስታውሱ ባለፈው ሲናገር የገጠር ልጅ እዛው ልክ ገመዱ እንደወጣች ደክማ ጠበቀችን። ቁጭ ብላ ነበረች። ቁጭ ብላ እንደነበረች አልፈን ሄድን የሚሉት ነገር ሰምቻለሁ። ሪከርዳቸውም ደጋግሜ ሰምቻለሁ። እሱ ያላችሁ ሰዎች ፕሊዝ ለሀቡ ላኩላት። እሺ እኔ የሰማሁትን ነው የምናገረው።